ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የመጀመሪያውን ጉዳይ እንመልከት። የእንግሊዝ ፕሪሚየር ሊግ ቡድኖች ተዳግመው የታዩበት የሻምፒየንስ ሊግ ምሽት ነበረ። እናንሳው ይሄንን ጉዳይ። በሁለቱም ጨዋታዎች 6 ክለቦች ጨዋታቸውን አድርገው ነገር ግን አንዱን ማሸነፍ ሳይችል የቀሩበት ነበርና ይህንን እናንሳ። የቶተናም፣ የቼልሲና የማንቸስተር ሲቲ ደግሞ ለመቀልበስ እጅግ አስቸጋሪ ይመስላልና እንመልከት ይህንን ጉዳይ። በዚህ ሳምንት ያው የእንግሊዝ 6 ቡድኖች ተጫውተዋል እና በቻምፒየንስ ሊግ ከዚህኛው ሳምንት ጨዋታዎች በፊት የነበረው ትልቁ መወያያ የአውሮፓ እግር ኳስ በእንግሊዝ ክለቦች የበላይነት ስር ሊወድቅ ነው ወይ ለሁልጊዜው የሚል ፍርሃት ነበር። ምክንያቱም 6 መሳተፋቸው ብቻ ሳይሆን የእንግሊዝ ሊግ የዓለም ሀብታሙ ሊግ ነው። የትኛውም በአውሮፓ ያለ ሊግ ከአምስቱ ትልልቅ ሊጎች እንላለን። እንዲያውም በፋይናንስ ብቻ ነገሩን የምናየው ከሆነ 5 ትልልቅ ማለትስ ተገቢ ነው ወይ? የእንግሊዝ ፕሪሚየር ሊግ ለብቻ ባለ ምድብ ውስጥ መቀመጥ፣ የተቀሩት 4 ሊጎች ደግሞ የተቀሩት 4 ትልልቅ የአውሮፓ ሊጎች በሚል መጠቀስ አለባቸው የሚል ክርክር ነበር። በዴሌዎትና በሌሎች ትልልቅ የፋይናንስ አጥኚ ተቋማት ይፋ በሚደረግ የክለቦች አመታዊ ገቢ ከ1 እስከ 20 ከሚጠቀሱት ክለቦች መካከል 9ኙ የእንግሊዝ ክለቦች ናቸው እና በዚህኛው የውድድር ዘመን ደግሞ ትላንትና በተለያዩ የአውሮፓ ውድድሮች የተሳተፉትን ክለቦች ጨምሮ 9 የአውሮፓ ቡድኖች 9 የእንግሊዝ ቡድኖች በአውሮፓ ውድድሮች ተሳትፈዋል ወይም እየተሳተፉ ነው። 20 አይደሉም የፕሪሚየር ሊግ ቡድኖች በዚህ ሲዝን ያሉት። ከ20ዎቹ ኦልሞስት 48% የሚሆኑት በአውሮፓ ውድድሮች ላይ ይሳተፋሉ ማለት ነው እና በዚህ ምክንያት የእንግሊዝ እግር ኳስ የአውሮፓን ውድድሮች በሙሉ ዶሚኔት ሊያደርግ ይችላል የሚል አስተያየት ነው ከዚህ ሳምንት የቻምፒየንስ ሊግ ጨዋታዎች በፊት የነበረው ትልቁ ርዕስ። እሱ ብቻ ሳይሆን እኛም ብዙ ጊዜ እንዳነሳ ነው የእንግሊዝ ፕሪሚየር ሊግ የዘመናዊ ሱፐር ሊግ ማለት ነው። ልክ አሰልጣኝ ነው ፕሬዚደንት ፍሎረንቲኖ ፔሬዝ እና ሌሎች 13 የአውሮፓ ክለቦች አለቆች የዛሬ 4-5 ዓመት ሱፐር ሊግ የሚባል የብሬክአዌይ ሊግ የማቋቋም ፍላጎት ነበራቸው። ከየሊጎቻቸው ወጥተው የራሳቸው ሊግ የማቋቋም ቻምፒየንስ ሊግንም የሀገር ውስጥ የሊግ ውድድሮችንም የሚተካ ዝግ ውድድር የማድረግ ፍላጎት ነበራቸው። መውረድ መውጣት የሌለው ሜሪት ቤዝድ ያልሆነ ግን በጣም ሀብታሞቹ ክለቦች ብቻ የሚሳተፉበት። ፕሪሚየር ሊግ ባለው የፋይናንስ አቅም ምክንያት በመጠኑ እኮ ይሄኛውም የሱፐር ሊግ ቅርጽ እየያዘ ነው። ምክንያቱም ያኔም ቢሆኑ ከ13ቱ ክለቦች መካከል 6ቱ የፕሪሚየር ሊግ ክለቦች ነበሩ። ግማሽ አካባቢ የሚሆኑት የፕሪሚየር ሊግ ክለቦች ነበሩ። ባየር ሚኒክ፣ ፔዤ፣ ቦሩሲያ ዶርትሙንድ አልነበሩበትም፣ ግን ሌሎቹ ትልልቅ የአውሮፓ ክለቦች አሉበት። ቢሆንም ግን የእንግሊዝን ክለቦች ያህል ሪፕሬዘንትድ የሆነ ሌላ ሊግ አልነበረም። ስለዚህ የእንግሊዝ የበላይነት እንደው ስሙን ቀየረ እንጂ እንደ ሱፐር ሊግ አይነት እኮ ነው። ሪያል ማድሪድ፣ ባርሴሎና፣ ባየር ሚኒክ ና ፔዤ የሌሉበት ሱፐር ሊግ ማለት ነው የሚል ወቀሳ የሚቀርብ እንደነበር አውቃለሁ እና ከዚህ ጨዋታ በፊት ብቻ ሳይሆን የመጀመሪያው ዙር ከተጠናቀቀም በኋላ አንደኛ 6ቱም የእንግሊዝ ቡድኖች ወደ ሁለተኛው ዙር አለፉ ማለት ከመጨረሻዎቹ 16 ቡድኖች 6ቱ የእንግሊዝ ቡድኖች ናቸው ማለት ነው። ከዚያ ባሻገር ከ8ቱ ደግሞ ከ1 እስከ 8 ካጠናቀቁት 5ቱ የእንግሊዝ ቡድኖች ናቸው። ኒውካስል የመጨረሻውን ጨዋታ አሸንፎ ቢሆን ኖሮ ከ8ቱ 6ቱ የእንግሊዝ ቡድኖች የሆኑ ነበር ማለት ነው። አሁን ከነዚህ በሳምንቱ አጋማሽ ካየናቸው ጨዋታዎች በኋላ ደግሞ ከዚህ በፊት ሚሼል ፕላቲኒ ሰጥቶት የነበረው አስተያየት ነው ብዙ እየተሰጠ ያለው እየተጠቀሰ ያለው። ሚሼል ፕላቲኒ የእንግሊዝ ቡድኖችን በክረምት አናብስት በጸደይ በጎች ይላቸዋል እና ያኔ የመጀመሪያውን ዙር ማለቱ ነው እንግዲህ ምድብ ጨዋታዎች በፊት። አሁን ደግሞ በአዲሱ የአሌክሳንደር ቼፌሪን ፎርማት ያኔ ይበረታሉ። አምናም ከ1 እስከ 8 ካጠናቀቁት መካከል 3ቱ የእንግሊዝ ቡድኖች ነበሩ ከ5ቱ ተሳታፊዎች ማለት ነው። ግን በግማሽ ፍጻሜ አንድ ቡድን ብቻ ነው የነበረው።
ካቻምናም እንደዚሁ ያኔ ደግሞ በቀደመው ፎርማት ማለት ነው ግማሽ ፍጻሜ የደረሰ የእንግሊዝ ቡድን አልነበረም። 2024 የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ሲደረጉ ሪያል ማድሪድ ከባየር ሚኒክ እና ፓሪስ ሳን ጀርማ ከቦሩሲያ ዶርትሙንድ ነበር የተጫወቱት። ስለዚህ በዛም ሲዝን የእንግሊዝ ቡድኖች አልነበሩም እና ይሄ ሲወራ የነበረው የእንግሊዝ ዶሚናንስ በእውነት ላይ የተመሰረተ አይደለም የሚል አስተያየት የሚሰጡም ደግሞ ሰዎች ነበሩ። ለማንኛውም ስድስቱም የእንግሊዝ ቡድኖች አላሸነፉም። ቅድም ስለ ሀብት ሳነሳ ከእንግሊዝ ቀጥሎ ሁለተኛ ብዙ ገንዘብ የሚያገኘው ሊግ ከ50% ያነሰ ከእጥፍ በታች ያነሰ ገቢ ነው ያለው። ከ7 ቢሊዮን በላይ ነው የፕሪሚየር ሊግ ክለቦች አኑዋል ተርኖቨር አጠቃላይ አመታዊ ገቢያቸው ከቴሌቪዥን፣ ከጌት ቲኬት፣ ከሜርካንዳይዝ ከምን የሚያገኙትን ጨምሮ ማለት ነው። እና በተለይ በመጀመሪያው ዙር ባሳዩት ዶሚናንስ ሌሎቹ ትልልቅ የአውሮፓ ቡድኖች ላይ ባለው ጥያቄ ፔዤ እንዳምነው አይደለም። ባየር ሚኒክ ልክ ነው ቡንደስሊጋ ላይ ዶሚናንስ ነው፣ በቻምፒየንስ ሊግ ሁለተኛ ሆኖ ነው የጨረሰው። ግን ባለፉት ጥቂት አመታት ከሩብ ፍጻሜ ለማለፍ ቸግሮታል። በ5 አመት አንድ ጊዜ ብቻ ነው ሴሚፋይናል የደረሰው። ስለዚህ ስለ ሚኒክና ስለ ቪንሰንት ኮምፓኒ የትልልቅ ጨዋታዎች ታክቲካዊ ብቃት ጥርጣሬ ያለ። የጣሊያን ቡድኖች በቀደም እንዳነሳ ነው እንደቀደሙ አይደሉም ያሉት። ስለዚህ በእንግሊዝ ጥንካሬ ላይ ብቻ የተመሰረተ ሳይሆን በሌሎቹም ቡድኖች ሪያል ማድሪድም ተመሳሳይ ነው። ሪያል ማድሪድም ቢሆን መጥፎ ሲዝን እያሳለፈ ስለሆነ ከሪያል ማድሪድ ስታንዳርድ አንጻር ባርሰሎና ውስጥ ያለው አጫወት ብዙ ሪስክ ያለበት ነው። የሚከላከሉበት መንገድ አምና ሴሚፋይናል ቢደርስም ግን ይኸው የሀይ ሪስክ አጫወት ነው ፍጻሜ እንዳይደርሱ ያደረጋቸው። ስለዚህ የስፔኖቹን ቡድኖች ቢሆኑ ብዙ ላይ ሄዱ ይችላሉ እና እንግሊዞች ዶሚኔት ሊያደርጉት ይችላሉ የሚል መጠበቅ ነበር። በዚህኛው ሳምንት ግን ሌላ መልክ ነው ያየ ነው። በእርግጥ የሚብራሩ ነገሮች አሉት ለምን እንደዚህ እንደሆነ። ግን በአውሮፓ ውድድሮች ስንል ሌሎቹንም ውድድሮች የሚጨምር ነው እና ትላንትና አስቶን ቪላ ከሜዳ ውጪ ሊልን አሸንፏል። ግን ለምሳሌ በሜዳው ኖቲንግሃም ፎረስት ሚችላንድ በሚባል የዴንማርክ ቡድን ተሸንፏል። እና የአውሮፓ ውድድር ላይ የበላይነት ስንል ስለ ቻምፒየንስ ሊግ ማለታችን ብቻ ሳይሆን ስለ ሌሎቹም ውድድሮች ማለታችን ነው። እንደዛ ነው ይወራ የነበረው። ምንድን የገጠማቸው የሚለውን ማስተዋል ያስፈልጋል። በእርግጥ 5ቱ ከሜዳቸው ውጪ ነው የተጫወቱት ከኒውካስል በስተቀር። ከ1 እስከ 8 ባለው ስፍራ ውስጥ ያጠናቀቁት ቡድኖች አንደኛው አድቫንቴጅ የመልሱን ጨዋታ በሜዳቸው ማድረጋቸው ነው። ስለዚህ የሚቀጥለው ሳምንት ላይ ማንቸስተር ሲቲ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ቶተንሃም እነዚህ ሁሉ ቡድኖች የመልስ ጨዋታቸውን በሜዳቸው ነው የሚያደርጉት። ከሜዳቸው ውጪ ነው የተጫወቱት። ግን እሱ ሁሉን የሚያብራራው አይመስለኝም። ሊቨርፑል በጋላታ ሳራይ ነው ለምሳሌ የተሸነፈው። ግን ከሁሉ በላይ 3ቱ ቡድኖች በ3 የጎል ማርጅን 2 5-2 አንዱ 3-0 ተሸንፈው ነው የመጡት እና ከዛ በፊት ይወራ ከነበረው የበላይነት ጋር በጣም የሚቃረን ነው የነበረው ይሄኛው። የእንግሊዝ ቡድኖች በእነዚህ ጨዋታዎች 6 ጎል ብቻ አስቆጥረው 16 ጎል ተቆጥሮባቸዋል። ከ2022-23 የውድድር ዘመን በኋላ የእንግሊዝ ቡድኖች በየትኛውም የጥሎ ማለፍ ጨዋታ በተመሳሳይ የማች ዴይ ወይም የቻምፒየንስ ሊግ አጋማሽ ጨዋታዎች አንዱን ቡድን የመጀመሪያውን ዙር ፈርስት ሌግ የሚባለውን ሳያሸንፍ ያጠናቅቅ ከ3 አመት በኋላ ለመጀመሪያ ጊዜ ነው። እንዲያውም አሁን ፍርሃቱ ኮኤፊሽንት ይቀንሱ ይሆን ወይ? የእንግሊዝ ፕሪሚየር ሊግ 5ኛ የቻምፒየንስ ሊግ ቦታ እንደ ጋራንቲ ነበር ይታይ ነበረው። ግን ትላንትና 2 የእንግሊዝ ቡድኖች አላሸነፉም። ማክሰኞና ሮብ 6 የእንግሊዝ ቡድኖች አላሸነፉም እና ሌሎቹ ቡድኖች ምሳሌ የስፔን ቡድኖች ጨዋታዎቻቸውን አሸንፈዋል። ሪያል ማድሪድ አሸንፏል። አትሌቲኮ ማድሪድ በሰፊ ውጤት አሸንፏል። ሜቢ ባርሰሎና የመልሱን ጨዋታ ለማሸነፍ ሰፋ ያለ እድል አለው። የእንግሊዝ ቡድኖች ደግሞ ቅድም ምሳ መግቢያሽ ላይ እንዳነሳሹ 3ቱ ቢያንስ በጣም ከባድ አጣብቂኝ ውስጥ ነው ያሉት። መጠነኛ ተአምር ያስፈልጋቸዋል። ከ51 ቡድኖች 4 ጊዜ ብቻ ነው የ3-0 ውጤት ተቀልብሶ የሚያውቀው። 2ቱ የተደረገው ባርሰሎና ላይ ነው። ያን ያህል ሬር ነው። አንድ ጊዜ ሮማ፣ አንድ ጊዜ ሊቨርፑል አድርገውት ስለነበር ሁሌ የሚሆን ነገር አይደለም። በስንት ጊዜ አንድ የሚፈጠር ነው። በእግር ኳስ አይሆንም እንኳ ባይባልም ግን ይህንን አይነት በጣም ሰፊ ነጥብ የጎል ልዩነት ስፋት በመጀመሪያው ሌግ የነበረን በሁለተኛው የመልስ ጨዋታ መቀልበስ በጣም አስቸጋሪ ይሆናል። ሊቨርፑል ይመስላል በጣም የተሻለ እድል ያለው 1-0 ብቻ ነው። በአንፊልድ ነው የሚጫወተው። ጋላታ ሳራይ ደህና ቡድን ነው ግን የአውሮፓ ኤሊት ቡድን አይደለም። የ1-0 ውጤት መቀልበስ ለሊቨርፑል በጥሩ ሁኔታ የሚጫወት ከሆነ ያን ያህል ከባድ አይመስልም። አርሰናል 1-1 ነው የተለያዩ። ኒውካስልና አርሰናል ብቻ ናቸው በዚህ ሳምንት ያልተሸነፉት። አርሰናል የመልሱን ጨዋታ ነው በሜዳው የሚያደርገው። ከ6ኛው የቡንደስሊጋ ቡድን ጋር ነው የሚጫወተው እና ውጤቱን አሸንፎ ያልፋል ብሎ መገመት ይቻል ይሆናል። ግን ሁሉም ቡድኖች ከባድ ችግር ውስጥ ነው ያሉት። አሁን እንግዲህ እንደዚህ ሲሆን ቡድኖቹን በተናጠል ግን ማየት ያስፈልጋል። ፓተርን ነው የሊጉ ፓተርን ነው ድካም ነው ምንድነው የሚለውን ለማየት የየጨዋታዎቹን ልዩ ባህሪ ማየት ያስፈልጋል። ለምሳሌ ማንቸስተር ሲቲ ከሪያል ማድሪድ ጋር በነበረው ጨዋታ
ሪያል ማድሪድ በቻምፒየንስ ሊግ ያለው የቻምፒየንስ ሊግ ፋክተር ይታወቃል። ለዚህ ነው ቲየሪ ኦንሪ ሰሞኑን ያለው ነገር ይህንን መለያ ሲለብሱ ተጫዋቾቹ በአውሮፓ ውድድር ላይ ምን እንደሚላበሱ አላቅም፣ ምናልባት ይህንን መለያ ብለብስ የኔም ጸጉር መልሶ ይበቅል ይሆናል የሚል አስተያየት ሰጠ። ያ የሪያል ማድሪድ ሄሪቴጅን ያንን የቻምፒየንስ ሊግ ፋክተርን ሲያነሳ ነው ይህንን አስተያየት የሰጠው። እሱ ኢንታንጀብል እንዳለ ሆኖ ግን በጓርዲዮላ በኩል ደግሞ በጣም ትልልቅ ታክቲካዊ ውሳኔዎች ተወስነው እነዛ ውሳኔዎች አልሰሩም። አንድ አማካይ ቀነሰ፣ አማካዮች በሞደር የሚታወቅ እንደው ቢፈቀድና ብችል በ11 አማካዮች መጫወት ፈልጋለሁ ብሎ ሲናገር የምናውቀው ለኮንትሮል በሚሰጠው ከፍተኛ ግምት ምክንያት የሚደነቅ ለአማካይ ክፍል ዶሚናንስ በምናውቀው አጽንኦት ምክንያት የሚታወቅ አሰልጣኝ እዛ ጨዋታ ላይ ሁለት እድሜያቸው 30ን የተጠጋ አንደኛው ከ30 ዓመትም በላይ የሆነ የሞቢሊቲ ችግር ያለባቸው አማካዮችን ተጠቀምና 4 ስፒድ ስታርስ አንድ ላይ ያሰልፍ 4 ፍጥነት ብቻ ሳይሆን ኃይለኛ ፍጥነት ያላቸውን ተጫዋቾች ተጠቀመ። ሃላንድን፣ ዶኩን፣ ሰቪኞን እና አንቷን ሴሜኞን። ትልልቅ ታክቲካዊ ውሳኔዎች ናቸው። አንደኛ አታከር ለመጨመር አንድ ሚድፊልደር ቀነሰ። ሁለቱ የፉልባክ ቦታዎች ላይ ሁለቱም ቦታዎች ላይ ኢንትረስቲንግ ውሳኔዎች ወስኗል። የውሳኔውን ሎጂክ እናውቃለን ለምን ያንን ውሳኔ እንደወሰነ፣ ግን በጨዋታው ላይ አልሰራም። እንዳልሰራ የምታውቂው ሁለታዊ አጋማሽ ሲጀመር ሳቪኞ ወጥቶ ቲጃኒ ሬንደርስ ገብቷል። ስለዚህ ያንን የሚድፊልድ ኮንትሮል መልሶ ለማግኘት ሲባል የተደረገ እርማት ነው። አንድ አሰልጣኝ 45ኛው ደቂቃ ላይ ተጫዋችን በታክቲካዊ ምክንያት ከቀየረ የመጀመሪያው ፕላኑ አልሰራም ማለት ነው እና አልሰራም። ስለዚህ ያንን ጨዋታ በተናጥል ማየት ያስፈልጋል። ሪያል ማድሪድ 7 ተጫዋቾች የሉትም። በቀደሙ ጨዋታ ላይ አልተሰለፉም። ኦልሞስት በሁሉም ዲፓርትመንቶች ከኋላ ብቻ ካሬራስ፣ አልባ አይነት ተጫዋቾች አልነበሩም። ዳቪድ አላባ መሀል ላይ ሴባዮስ አልነበረም። ካማቪንጋ ቤንች ላይ ብቻ ነው የነበረው። ጁድ ቤሊንጋም የለም። ከፊት ምባፔና ሮድሪጎ አልነበሩም። በሁሉም ዲፓርትመንቶች በጉዳት የደቀቀና ሌላ መጥፎ ከሪያል ማድሪድ ስታንዳርድ አንጻር መጥፎ ስል በላሊጋው በ4 ነጥብ ርቀት ላይ ብቻ ነው ያለው። ቻምፒየንስ ሊግ ውስጥ አለበት። ግን የማድሪድ ስታንዳርድ አለ። አንድን ቡድን መጥፎ ሲዝን ስትይ፣ አንድን ተጫዋች መጥፎ ሲዝን እያሳለፈ ነው ስትይ ከተጫዋቹ የተቀመጠ የበፊት ስታንዳርድ አንጻር ከዛ ክለብ የተለመደ ስታንዳርድ አንጻር እያነጻጸር ነው። ለሌላ ቡድን በጣም የሚኮሩበት የውድድር ዘመን ሊሆን ይችላል። ለሪያል ማድሪድ ግን ፐርፌክሽን ዲማንድ ለሚያደርግ ሪያል ማድሪድ መጥፎ ሲዝን ነው። አሰልጣኝ ያሰናብቷል። በውድድር ዘመኑ ስቴዲየም ውስጥ የነበረው ኢንቫይሮንመንት ጥሩ አይደለም። ግን ለሪያል ማድሪድ በቀደሙ ጨዋታ ላይ ጥሩ መጫወትም የማንቸስተር ሲቲ ማስተዋጽኦ ነበረበት። የሪያል ማድሪድ ጥሩ መጫወት አንድ ነገር ነው፣ ግን የማንቸስተር ሲቲ አሰልጣኝ ታክቲካዊ ውሳኔም ሌላ ነገር ነው እና እያንዳንዱን ጨዋታ የየራሱን የጨዋታውን ፋክተር ማየት ያስፈልጋል። በእያንዳንዱ ጨዋታ ምንድን የሆነው የሚለውን የሊጉ ፓተርን ነው ከማለት በፊት ልክ ነው። 6ቱን ቡድኖች አለማሸነፋቸው በጣም እንግዳ ነገር ነው። ግን ከዚህ ጨዋታ በፊት በጣም ትልቅ ፌቨራይት ነበር ሪያል ማድሪድ ማንቸስተር ሲቲ። እንዲያውም ትላንትና ሳነሳው ነበር አልቫሮ አርቤሎዋ ራሱ ከጨዋታ በፊት የነበረው ፕሬስ ኮንፈረንስ ላይ ይበለው እንጂ ከማንም ቡድን ጋር ኢንፌሪዮሪቲ ሊሰማን አይገባም። የሪያል ማድሪድ አሰልጣኝ ኢንፌሪዮሪቲ የሚል ቃል መጠቀሙ እንግዳ ነው፣ ማድሪድ የነበረበትን ሁኔታ የሚያሳይ ስለሆነ አንሰን መታየት የለብንም ከማንም ቡድን ጋር። ማንቸስተር ሲቲ ምን ሪፕሬዘንት እንደሚያደርግ አውቃለሁ፣ ጓርዲዮላ ምን ሪፕሬዘንት እንደሚያደርግ አውቃለሁ፣ ግን አንሰን መታየት የለብንም። የማነስ ስሜትም ሊሰማን አይገባም ማለት አሁን የአውሮፓ እግር ኳስ የአሪስቶክራሲ ላይ ያለው አሪስቶክራት ነው ሪያል ማድሪድ። ከማንም ቡድን ጋር በየትኛውም ሁኔታ ቢሆን በየትኛውም ዘመን ኢንፌሪዮሪቲ የሚል ቃል መጠቀም የለበትም። ኢን ፕሪንሲፕል በመጠኑ ያሉበትን ሁኔታ ያሳይሻል። ሪያል ማድሪዶች ከዚህ ጨዋታ ፊት የነበሩበት ሁኔታ አሰልጣኝ ስለመለወጥ ብዙ የሚያስኬድ አይደለም የአልቫሮ አርቤሎዋ ሁኔታ። ስለዚህ ከተቻለ ክሎፕን መሞከር ካልሆነ ፖቼቲኖን መሞከር፣ ግን እስከዚያ ድረስ ሳንቲያጎ ሶላሪን ደግሞ ከዚህ በፊት እንደሆነው የመጨረሻዎቹን 2 ወራት እንዲያሰለጥን ማድረግ ሁሉ ሲባል ነበር። አርቤሎዋ መምጣትም እንዲያውም በአሎንሶ ጊዜ በጠንካራ ቡድኖች ነው ሪያል ማድሪድ ይሸነፍ የነበረው። በአትሌቲኮ ማድሪድ፣ በባርሰሎና፣ በፔዤ በእነዚህ አይነት ቡድኖች ነው። አሁን በአልባሴቴ፣ በኦሳሱና፣ በሄታፌ መሸነፍ ከጀመርንማ እንዲያውም ስታንዳርዱ ወረደ ማለት እኮ ነው። 17% ብቻ ይሸነፍ የነበረ ቡድን 33% የሚሸነፍ ከሆነ የተለወጠ አይደለም ማለት ነው ነገሩ። ስለዚህ እንዲያው በቃ ሌላ ለውጥ በአንድ ሲዝን 3ኛ አሰልጣኝ ሊመጣ ይገባል ሲባል ነበር። ማድሪድ የነበረበት ሁኔታ ጥሩ አልነበረም። ፔፕ የቆመረው በአብዛኛው የነበረውን አሰምሽን በመከተል ይመስላል። ማድሪድ ጥሩ አይደለም፣ ስለዚህ ኦቨር ፓወር እናደርጋቸዋለን። የመጀመሪያው ጨዋታ ላይ ሳይዘብል የሆነ የመልሱን ጨዋታ በጣም የሚያቀል መሪነት ይዘን እንመለሳለን። ስለዚህ ደፋር መሆን አለብን፣ ቦልድ መሆን አለብን፣ 4 አውት ኤንድ አውት ማጥቃት ተጫዋቾች መጠቀም አለብን፣ አንድ አማካይ መቀነስ አለብን የሚል በአብዛኛው
ኃይለኛ ድፍረት የተሞላበት አድቬንቸር የተሞላበት ውሳኔ ነው የወሰነው። እሱ ውሳኔ ባክፋየር አደረገ። ስለዚህ ይሄ ጨዋታ የራሱ ታሪክ አለው። ማንቸስተር ሲቲን ብቻ የሚመለከት ማለት ነው። ማንቸስተር ሲቲን ብቻ የሚመለከት ውሳኔ ነው እና ታክቲካሊ አልሰራም፣ ምንም ጥያቄ የለውም። 3-0 ሪያል ማድሪድ አሸንፏል፣ የፍጹም ቅጣት ምት ስቶ ጭምር እና የመልሱ ጨዋታ እንሞክራለን ብሏል ፔፕ። ኦፍኮርስ ይሞክራሉ፣ ግን ለመቀልበስ በጣም አስቸጋሪ ነው። ሌላ ማንም ቡድን ላይ ማድረግ አስቸጋሪ ነው አይደለም ሪያል ማድሪድ ላይ። በዛ መሀል የሚመለሱ ጠቃሚ ተጫዋቾች ይኖሩ ይሆናል። ማንቸስተር ሲቲ ይህንን ውጤት ለመቀልበስ በቀደሙ ጨዋታ የበለጠ ሪስክ መውሰድ ያስፈልገው ይሆናል። ያ ደግሞ ለነ ቪኒሲየስ ጁኒዮር እና በቀደም በተደጋጋሚ የሪያል ማድሪድን ጀርባ ሲያጠቃ ያየነው ፌዴ ቫልቬርዴ፣ ሌሎች ተጫዋቾች የሚያገኙት ሰፊ ክፍት ቦታ የበለጠ ሊኖር ይችላል። ስለዚህ ሲቲ ጎሎች ማስቆጠር ይችላል። ሪያል ማድሪድ ላይ 3 ጎል አስቆጥሯል። በዚህ ውድድር ዘመን ብቻ ሊቨርፑል ላይ 3 ጎል ሲያስቆጠር አይተናል። ማንቸስተር ዩናይትድ ላይ 3 ጎል ሲያስቆጠር አይተናል። በትልልቅ ጨዋታዎች 3 ጎል የማስቆጠር አቅም አለው። ሪያል ማድሪድም ላይ ሊያስቆጠር ይችላል 3፣ ግን ሳይቆጠርበት መውጣት ይችላል ወይም ነው ጥያቄው። እና አንዳንዱ ኬዝ ስፔሲፊክ ነው። እያንዳንዱን ጨዋታ ታሪክ ማየት ያስፈልጋል። ቼልሲ ደግሞ በግብ ጠባቂዎች ላይ ቁማር ቆምሯል። ትልቅ ምክንያት ነበር በቀደሙ የሽንፈታቸው ምክንያት። ኦፍኮርስ ቡድኑ ብስለት አጥቷል። ለምሳሌ እኔ 3-2 ከተመሩም በኋላ 3-2 መጥፎ ውጤት ሊሆን አይችልም በጭራሽ። ሆም ጌም ነው የምትጫወቹው። የመልሱ ጨዋታ ስታንፎርድ ብሪጅ ላይ ነው የሚደረገው። 3-2 ተሸንፎም ቢሆን ኖሮ መጥፎ አልነበርም። ግን የመጨረሻው 15 ደቂቃ ጠቅላላ የቡድኑ ማኔጅመንት እና ያልተለመደ የፔዤ ኤፊሸንሲ፣ ከሁሉ በላይ ግን የአሰልጣኙ የግብ ጠባቂ ውሳኔ፣ ግን ከአሰልጣኙ የግብ ጠባቂ ውሳኔ ባሻገር በሁለቱም ግብ ጠባቂዎች ላይ እንዳይተማመን ያደረገው የቼልሲ የግብ ጠባቂዎች ፖሊሲ። ይህን አይነት ለውጥ ስናይ ለመጀመሪያ ጊዜ አይደለም። ፖቼቲኖ ግብ ጠባቂዎች ኦልተርኔት ያደርግ ነበር። አሁን በቦርነመዝ እየተጫወተ የነበረው ፔትሮቪች ብዙ ጨዋታ ይሰለፍ ነበር። ኬፓ ጨዋታዎች ይሰለፍ ነበር፣ የሆነ ጊዜ ሜንዲ ጨዋታዎች ይሰለፍ ነበር። ላለፉት ዓመታት ስቴብል የሆነ ቁጥር 1 ግብ ጠባቂ አልነበረውም ቼልሲ ከቲቦ ኩርቷ መልቀቅ በኋላ። አንድ ግሩም ሲዝን ነበረው ሜንዲ፣ ግን ከዛ በኋላ የቼልሲ የግብ ጠባቂ ጉዳይ ለረጅም ጊዜ ያልተፈታ ችግር ነው እና ልክ ነው ፊሊፕ ዮርጌንሰን በሰራው ትልቅ ስህተት ምክንያት ሶስተኛው ጎል ሲቆጠር የጨዋታው ቀያሪ ነጥብ እሱ ጎል ስለሆነ፣ ግን አሰልጣኙን ለእንደዚህ አይነት ዳይሌማ የዳረገው ሁለቱም ግብ ጠባቂዎች ቶፕ ክላስ ግብ ጠባቂዎች አለመሆናቸው ነው። ቼልሲ 7 ነው 8 ግብ ጠባቂዎች አሉት በውሰት የሰጣቸውን ግብ ጠባቂዎች ጨምሮ፣ ግን አንዱም የቻምፒየንስ ሊግ ሌቭል ግብ ጠባቂ አይደለም። የቻምፒየንስ ሊግ ለማሸነፍ ብዙ ለመሄድ ለሚያልም ቡድን፣ ፕሪሚየር ሊግ ለማሸነፍ ህልም ላለው ቡድን የሚሆኑ ግብ ጠባቂዎች አይደሉም። የአሰልጣኙ ውሳኔ እንዳለ ሆኖ እዛ ጨዋታ ላይ ዮርጌንሰንን መረጠ በእግር ለመጫወት ባለው የበለጠ ችሎታ ምክንያት በሚል እና በእግር ለመጫወት ሲሞክር ስተት አንዳንድ ክሊፖቹን እያየኋቸው ነበር። ከዛ ስህተት በስተቀር አንዳንድ ሪስኪ ፓሶች ነበሩት፣ ግን እንደ ማኑኤል ኖየር ሲጫወት ነበር። ትላንትና በጨዋታ ላይ የነበሩትን ፓሶች ብቻ ለማየት እየሞከርኩ ነበር የፊሊፕ ዮርጌንሰን። ግን የግብ ጠባቂ ቦታ በተለይ በቻምፒየንስ ሊግ ሌቭል እነ ክቫራትስኬሊያ፣ ባርኮላ፣ ዴምቤሌ፣ ቪቺኛ እና ሌሎች ሱፐርስታሮች ያሉበት ቡድን ላይ እያንዳንዱ ሚስቴክ ፐኒሸብል፣ እያንዳንዱ ስህተት የሚያስቀጣ ነው። ስለዚህ እዛ የግብ ጠባቂው ካላሚቲ የግብ ጠባቂውን ሁኔታ በተመለከተ አለማንሳት አትችልም። ስለዚህ ይህም ጨዋታ የራሱ ታሪክ አለው፣ ራሱ ለብቻው ሊብራራ የሚገባ ታሪክ አለው። ትሬንድ ነው ወይ ይሄ አዝማሚያ ነው ወይ? ፕሪሚየር ሊጉ በአውሮፓ ውድድሮች ላይ ባሩ ከፍ ሲል የፉክክሩ መጠን ከፍ ሲል ይቸገራል ወይ የሚል ጥቅል ድምዳሜ ላይ ከመድረስ በፊት ኬዝ ባይ ኬዝ እያንዳንዱን ጨዋታ ማየት ያስፈልጋል ማለት ነው እና እዚህ ጨዋታ ላይ ምንም ጥያቄ የለውም የግብ ጠባቂው ፊሊፕ ዮርጌንሰንን ስህተት እንደ ክሪቲካል የጨዋታው የጥፋት ነጥብ መቁጠር ያስፈልጋል። እስከ 74ኛው 75ኛው ደቂቃ ድረስ ባይሻል ቼልሲ ተመጣጣኝ ነበር። ቼልሲ የተሻለ ባይባል እንኳ ቢያንስ በጣም ባላንስድ ጨዋታ ነው የነበረው። አንዴ ከ2-1 አንዴ ከዛ በፊት ከ1-0 ሪከቨር አድርጓል። ኢቭን ያ የፔዤ ቪቺኛ 3ኛ ጎል ከተቆጠረም በኋላ ማርጂናል ኦፍሳይድ ሆነ እንጂ ሌላ ጎል አስቆጥሮ ሌላ የከምባክ ምልክት አሳይቶ ነበር እና በቀደም ትላንት እንዳነሳሁት ደግሞ በ0.9 አካባቢ ነው ፔዤ ኤክስጂ የነበረው 5 ጎል ነው ያስቆጠሩት። ስለዚህ ምን ማለት ነው? እያንዳንዱ ስህተት በጣም ከባድ ቅጣት ያስቀጣል ማለት ነው። ምክንያቱም በቻምፒየንስ ሊግ በዚህ ስቴጅ የምትገጥሚው እንደ ፔዤ አይነቱን ቡድን ሲሆን አንድ ጎል ብቻ ለማስቆጠር የሚያስችል ኮሌክቲቭ የጎል እድል የፈጠረ ቡድን በተጫዋቾቹ የተናጥል አስደናቂ ብቃት ምክንያት 5 ጎል ያስቆጥራሉ ማለት ነው። እያንዳንዷ ስህተት መሰል ነገር በጣም ከባድ ምት የምታስከትልበት
ውድድር ስለሆነ ቼልሲ እንደዛ ነው የሆነው እንጂ እንደ ፐርፎርማንስ 90 ደቂቃውን ኦኬ ስኮሩን ለጊዜው ላቆየው ኦፍ ኮርስ ለስኮር ነው የምትጫወቹው ለውጤት ነው የምትጫወቹው ግን ፐርፎርማንሱን ብቻ በነጠላው ካየሹ ግን በጭራሽ መጥፎ ፐርፎርማንስ አልነበረም ትላንትና እንዳነሳሁት ግን የግብ ጠባቂ ውሳኔው ባክፋየር አደረገ ይህም ጨዋታ የራሱ ታሪክ አለው ቶተንሃምም ተመሳሳይ ነው የቶተንሃም ጉዳይ በቶተንሃም ወቅታዊ ሁኔታ መነሻነት መታየት አለበት በቶተንሃም ታሪክ 6 ተከታታይ ጨዋታ ተሸንፎ አያውቅም ቶተንሃም አሁን እያወራን ያለ ነው በሳምንቱ መጨረሻ ወራጅ ቀጠና ውስጥ ሊገኝ ስለሚችል 18ኛ ስፍራ ላይ ሊገኝ የሚችልበት አደጋ ስላለበት ቡድን ነው እያነሳን ያለ ነው ስለዚህ በጠቅላላው በጣም መጥፎ ሲዝን እያሳለፈ ያለ ቡድን ነው አምና 17ኛውን ነው የጨረሰው ዩሮፓ ሊግ አሸንፏል አዎ ግን መጥፎ ሲዝን ማሳለፋቸውን የሚደብቁ አይመስለኝም ዩሮፓ ሊግ ካሸነፈ በኋላ ዩሮፓ ሊግ ያሸነፉትን አሰልጣኝ ቀይሯል ጥሩ ሲዝን የሚያረካ ሲዝን አይደለም 20 ጨዋታ በአንድ አመት 20 የሊግ ጨዋታ እንዴት በአንድ አመት እንሸንፋለን በሚል ነው አሰልጣኙን የቀየረው ለኔም የሚነግረኝ እሱ ነው 20 የሊግ ጨዋታ የተሸነፈ ቡድን በኖካውት ውድድር አሸንፎ ሊሆን ይችላል ግን መጥፎ የሊግ ሲዝን ማሳለፉን ሊደብቁ አይችልም 20 ምናምን የሊግ ጨዋታ ነው ከ38 ጨዋታ የተሸነፈው አሰልጣኝ ቀይሯል እሱ ብቻ ሳይሆን የውድድር ዘመኑ ሲጀመር እነዚህን ውሳኔዎች ሲወስኑ የነበሩትን ዳንኤል ሌቪን 20 ምናምን አመት የቶተንሃም ሊቀመንበር የነበሩትን ሰው አሰናብቷል ቶተንሃም ለአመታት ደግሞ ከ2019 የቻምፒየንስ ሊግ ፋይናል በኋላ ራሳቸው ዳንኤል ሌቪ በወሰኗቸው ክሪቲካል ውሳኔዎች ምክንያት የዊናው አሰልጣኞችን መቅጠር ጀመረ ፖቼቲኖ የሚገርም ፕሮጀክት ገነባ በእኛ ቢያንስ በእግር ኳስ የማየት ልምዳችን እንደሱ አይነት ቡድን አይተን አናውቅም በቶተንሃም ታሪክ ቻምፒየንስ ሊግ ፍጻሜ የደረሰ ቢያንስ 2 ሲዝን ለፕሪሚየር ሊግ ዋንጫ የተፎካከረ እንደ ሃሪኬን እንደ ዴሌ አሊ እንደ ክሪስቲያን ኤሪክሰን እንደ ያን ቨርቶገን እንደ ዴምቤሌ አይነት ተጫዋቾችን ዴቨሎፕ ያደረገ 2 አስደናቂ ፉልባኮች የነበሩት ዳኒ ሮስ እና ካይል ዎከር ትሪፒም ጭምር የነበረበት ቡድን የሰራ በሚገርም ሁኔታ ዴቨሎፕ ያደረገ አሰልጣኝ ነበር ከዛ ከ2019 በኋላ የፖቼቲኖ አስተያየት የሃይ ፕሬሲንግ አሰልጣኝ ነው እና አብዛኞቹ ተጫዋቾች ያንን እሱ መጫወት የሚፈልግበትን የሃይ ኤነርጂ የሃይ ኦክቴን እግር ኳስ መጫወት የሚችሉ አይደሉም ስለዚህ ስኳዱን እናድሰው አለ ስኳዱን እናድሰው ሲል ቶተንሃም አዲስ ስቴዲየም ከቢሊዮን ፓውንድ በላይ የወጣበት ስቴዲየም ለመገንባት ገንዘብ ኮሚቴ እያደረገ ነው ከባንክ ብዙ ገንዘብ ወስዷል እና እንደፈለገ ገንዘብ ማውጣት አይችልም ግን የሱ ሐሳብ የነበረው አንዳንዶቹ ተጫዋቾች አሁን ቢሸጡ ከቻምፒየንስ ሊግ ፋይናል በኋላ ነውና የሚሸጡት ብዙ ገንዘብ ያስገኙልናል ስለዚህ 3 የሚሆኑትን ተጫዋቾች እንሽጥና ከዛ ደግሞ ኒው ብለድ እናምጣ አዳዲስ ወጣት ተጫዋቾች ለኛ የሃይ ኤነርጂ እግር ኳስ የሚሆን ተጫዋቾች እናምጣ አለ እና ይሄ ልዩነት በግልጽ የታየ ነው እንዲያውም ቅር ብሎት ማለት ነው የፖቼቲኖ ታይትል ማኔጀር የሚል ነበር እኔማ ማኔጀር አይደለሁም እንግዲህ በዝውውር ጉዳዮች ላይ ምንም ሴከል የለኝ ሄድ ኮች በሉኛል እና ሄድ ኮች ነበር የሚባል የነበረው መጨረሻ ላይ በራሱ ውሳኔ ከሩበን አሞሪም ለምሳሌ ይለያል ሩበን አሞሪም እኔ ማኔጀር ነኝ እንጂ ሄድ ኮች አይደለሁም ነው መጨረሻ ላይ እሱ ደግሞ እኔ ምንም ዝውውር ላይ ሴከል የለኝ ቡድኑን የምናድስበትን ጉዳይ በተመለከተ የምሰጠው አስተያየት በአለቆች በኩል በቂ ተሰሚነት የማያገኝ ከሆነ ለምን ማኔጀር እባላለሁ እንግዲህ አሰን ሄድ ኮች ነኝ በቃ የትሬኒንግ ሜዳ አሰልጣኝ ለጨዋታ ብቻ የሚዘጋጅ አሰልጣኝ ነኝ ብሎ ቅሬታው በግልጽ የሚታይ ነው ፕሬስ ኮንፈረንስ ላይ ሳይቀር ሁሉ ተናግሮታል ከዛ እንደተጠበቀው ሲዝኑ ሲጀመር መጥፎ ሆነና የዳንኤል ሌቪ እምነት የነበረው አሁን ይሄ ቡድን ኤነርጂ ያለው ነው ዋንጫ ለማሸነፍ የተቃረበ ነው ፋይናሎች ሲደርስ ያየነው ቡድን ነው ቻምፒየንስ ሊግ ፋይናል መድረስን ጨምሮ ስለዚህ የዊናው አሰልጣኝ እናመጣለን አሉና ጆዜ ሞሪኞን በኋላ አንቶኒዮ ኮንቴን አመጣቸው የዊናው አሰልጣኝ ካመጣሽ የዊናው ተጫዋቾችን ማምጣት አለብሽ ልክ ነው ሞሪኞ እና ኮንቴ የሚያስተማምን ሲቪ ያላቸው አሰልጣኞች ናቸው ግን እነዛን ዋንጫዎች ያሸነፉባቸው ስብስቦች ደግሞ ሬዲሜድ ስብስቦችም ናቸው ሞሪኞ የሆነ እርምጃ እንዲወስዱሽ ኮንቴ የሆነ እርምጃ እንዲያሻገር የሚፈለግ ከሆነ ሮ ማቴሪያሉንም መስጠት አለብሽ ያ ሮ ማቴሪያል አልነበረም ፖቼቲኖ አልቆለታል ያለው አልቆለታልም ባይሆን ግን እንደቀደሙት አመታት ኮምፒት ማድረግ አይችልም ብሎ ተስፋ የቆረጠበት ስብስብ ስለነበር ከዛ ጊዜ ጀምሮ ሲንከባለል የመጣ የውሳኔ ችግር ነበር ቶተንሃም መጨረሻ ላይ ባክፋየር አደረገ በዚህ መጠን ይሆናል ተብሎ ባይጠበቅም የቶተንሃም የአትሌቲኮ ማድሪድ ጨዋታ ኮንቴክስት ከጠቅላላው ያለፉት 5-6 አመታት የቶተንሃም ትልልቅ ውሳኔዎች ጋር ተሳስሮ መታየት ያለበት ነው እና በቀደም አንጅ ፖስቴኮግሉም ሲናገሩ ሜንታሊቲ ኢንስቲትዩሽናል ሜንታሊቲውም ትክክል አይደለም አስታውሳለሁ በ2024 ከሲቲ ጋር ከመጫወታቸው በፊት ብዙ የቶተንሃም ደጋፊዎች በሲቲ መሸነፍ ይፈልጉ ነበር አርሰናል ዋንጫ እንዲወስድ እና ያለፉት 48 ሰዓታት ስለዚህ ክለብ ፋንዳሜንታልስ
ስለ ስሪቱ ብዙ እንድጠይቅ አድርጎኛል። ምንስ ቢሆን የኛ ውጤት እንዴት አንድ ደጋፊ ቡድኑ ሲሸነፍ ለማየት ስቴዲየም ይገባል? እንዴት ራሽናላይዝ ሊደረግ ይችላል? ይሄ እንግዲህ በመጀመሪያው ሲዝን ጥሩ ሲዝን ነበር ያሳለፉት አይደለም። መጨረሻ ላይ ተንሸራተቱ እንጂ አብዛኛውን ጊዜ የመጀመሪያዎቹ 10 ጨዋታዎች ላይማ 12 ጨዋታዎች 10 አሸንፈው ነበር የጀመሩት። በፕሪሚየር ሊግ ታሪክ ምርጥ የጀመሩት አሰልጣኝ እኮ እሳቸው ናቸው። አሁን ድረስ ባለ ሪኮርዱ እሳቸው ናቸው። ከዛ በኋላ ኦፍኮርስ መንሸራተት ነበር፣ ግን እሳቸው ስለዛ ፈርጊ ሰር አሌክስ ፈርጉሰን ስፐርሲ ስለሚሉት የቶተንሃም ሜንታሊቲ አሁን በቅርቡ ጊዜ በነበረው የኦቨርላፕ ቃለ ምልልስም ላይ አንስተውታል። ይህን ጉዳይ የዚህ ክለብ ፋንዳሜንታልስ በጣም አሳሳቢ ነው። ያለፈው 48 ሰዓት ነው ግን ይሄ ነገረኝ አሉ። ያለፈው ከዛ የሲቲ ጨዋታ ፊት የነበረው 48 ሰዓት የቻምፒየንስ ሊግ ተስፋ አለው ቶተንሃም። ስለ ቶተንሃም ግብ ብቻ ማሰብ በሚያስፈልግበት ጊዜ ግን የሲቲን ጎል ሰለብሬት የሚያደርጉ ደጋፊዎች አሉን እና ከዚህ ከኔ ሜንታሊቲ ጋር ሚስማማ አይደለም ይሄ አሉ። ያው ቶተንሃም ስሩ ኤንድ ስሩ አይደለም ሰውየው ከውጭ ነው የመጡት። የቶተንሃም ደጋፊ ዳይናሚክስ የደጋፊ ዳይናሚክስ ነው፣ ግን ቶተንሃም እንደ ኢንስቲትዩሽን ያለውን ሜንታሊቲ የሚያሳይ ነው። በቅርብ ጊዜ የታየው ሜንታሊቲ እንዲያውም ሁጎ ዮሪስ መጽሐፉ ላይ ምን ይላል? 2019 የቻምፒየንስ ሊግ ፋይናሊስት ሆነ ቶተንሃም አይደል እና ከጨዋታው በፊት ለሁሉም የቶተንሃም ተጫዋቾች ዳንኤል ሌቪ ውድ ሰዓት ሰጥቷቸው ስጦታ እስከዛ ድረስ ለሄዱበት ስኬት ማለት ነው። ግን ምን ይላል? እያንዳንዱ ቦክስ ላይ የቻምፒየንስ ሊግ ፋይናሊስት ስለሆናችሁ እንኳን ደስ ያላችሁ ይላል። ፋይናሊስት ማለት ተሸናፊ ማለት ነው። ቻምፒየንስ ሊግ ፋይናሊስት ነበር አንድ ቡድን ካልሽ አይደል ከሆነ ጊዜ በኋላ ስትናገሪ ያሸነፈው ሌላ ነው ማለት ነው። ቻምፒየንስ ሊግ አሸናፊ ነው የምትይው እና መጽሐፉ ላይ ይሄ ሜንታሊቲ ችግር ያለበት ሜንታሊቲ ነው። አንደኛ ከጨዋታው በፊት ዲፊቲስት የሆነ መልእክት የሚያስተላልፍ ነው ለተጫዋቾቹ። ቻምፒየንስ ሊግ ፋይናሊስት ተብሎ ተጽፎበት ነበር ይላል እና እኔ ስለ ቶተንሃም ለማንሳት አይደለም ዋናው ርዕስም ቶተንሃም አይደለም፣ ግን ቶተንሃም ያለበትን ካላሚቲ አሁን ያለበትን ችግር የበቀደሙ ጨዋታ ላይ የአንቶኒን ኪኒስኪን መምረጥ ብቻ አድርገን ካየነው ስህተት ነው የሚሆነው። ለአመታት የነበረ ሲንከባለል የቆየ ችግር ነው የነበረበት። አምናም 17ኛ ሆኖ ጨርሶ በዩሮፓ ሊግ አቋራጭ በር ነው ቻምፒየንስ ሊግ ውስጥ የተሳተፈው። በአውሮፓ ውድድር ሆኖ አያውቅም። በሊግ ውድድር 17ኛ ሆኖ ጨርሶ የሚያውቅ ቡድን ቻምፒየንስ ሊግ ተሳትፎ አያውቅም፣ ሆኖ አያውቅም። አምናም የነበረ ህመም ነው፣ ዘንድሮም ያለ ችግር ነው። ደግሞ ፖስቴኮግሉ እንዳሉት ደሞዝ በጨራሽ ከሌሎቹ ቡድኖች እኩል የሚከፍል አይደለም እና የሊግ ደረጃን የሚወስደው ደግሞ ደሞዝ ነው። በሊጉ ብዙ ደሞዝ የሚከፍለው ቡድን ብዙ ጊዜ አንደኛ ነው። ቶተንሃም በዝውውር ከሌሎቹ ያነሰ አይደለም የሚያወጣው ካየሹ ባለፉት ጥቂት ዓመታት፣ ግን በደሞዝ በብዙ እጥፍ ያነሰ ነው እና ብዙዎቹ ትልልቅ ተጫዋቾች ስናነጋግራቸው ለመምጣት ይፈልጉና ግን እናንተ ከምትሰጡኝ እጥፍ ሌላ ትልቅ የእንግሊዝ ቡድን ይከፍላቸዋል፣ ስለዚህ አይመጡም። እኔ ብዙ ጊዜ አነጋግር ያሉ እነዚህ ተጫዋቾችን ይላሉ። ግን ደግሞ መጨረሻ ላይ አሰልጣኝ ኢጎር ቱዶርም ልክ ሊያም ሮሲኝ እንዳደረገው በቁጥር አንዱ ሁለት ኤሊት ግብ ጠባቂዎች ሳይኖሩሽ ሲቀር ያለ ግራ መጋባት ነው። በቶተንሃም በኩል ቪካሪዮም አንቶኒ ኪንስኪም ኤሊት ግብ ጠባቂዎች አይደሉም ሁለቱም። በቼልሲም እንደዚሁ ያሉት ሁለት ግብ ጠባቂዎች ምናልባት ደህና ግብ ጠባቂዎች እንጂ ኤሊት ግብ ጠባቂዎች አይደሉም። ይህም ከዛ ከቁጥር አንድ ምክንያቱም ቪካሪዮም ጥሩ ሁኔታ ላይ አልነበረም። ሎጂኩን እረዳለሁ ለምን ቪካሪዮ እንዳልተሰለፈ ወይም ለምን ሮበርት ሳንቼዝ እንዳልተሰለፈ። አሰልጣኙን እንደው ምርጫ የሚያሳጣ ሁኔታ ውስጥ ያስገባው ሁለቱም ግብ ጠባቂዎች አስተማማኝ ቁጥር አንድ ግብ ጠባቂ ስለሌላቸው። ስለዚህ ወደ ኤክስፐሪመንታል ትሄጃለሽ ማለት ነው። አይሆንም እንደዛ። ሁሉም ትልልቅ ግብ ጠባቂዎች ቁጥር አንድ ግብ ጠባቂ ያላቸው። ከሪያል ማድሪድ ቁጥር አንድ ግብ ጠባቂ ኩርቷ ነው፣ የባርሴሎና ጆ ጋርሲያ ነው፣ የባየር ሚኒክ ማኑኤል ኖየር ነው፣ የአርሰናል ራያ ነው፣ የሲቲ ዶናሩማ ነው፣ የሊቨርፑል አሊሰን ነው። በቃ ቁጥር አንድ ግብ ጠባቂ አለ። አስተማማኝ ቁጥር አንድ ግብ ጠባቂ ካለሽ ወደ ኤክስፐሪመንታል አትገቢም። ይሄ ከግብ ጠባቂ ጋር የተገናኘ ስፔሲፊክ ችግር እዚህም የቶተናም ጨዋታ ላይም ታይቷል። ግን የቶተናምን የግብ ጠባቂ ችግር ብቻ አድርጎ የዛ ጨዋታ 15 ደቂቃ ታሪክ ብቻ አድርጎ መግለጽ ግን ጠቅላላውን ትሬንድ መደበቅ ይሆናል። ከዛ ኢጎር ቱዶርን አመጡት። ኢጎር ቱዶር ከዚህ በፊት እንደመጣ በኢንስታንት ኢምፓክቱ ምክንያት ነው የተቀጠረው። ለዚህ ነው እኮ 4 ጨዋታ በተከታታይ ከተሸነፈ በኋላ ደ ቬሪ ሪዝን የተቀጠረበትን ዋናውን ሪዝን ምክንያት በቃ ፈረሰው። 4 ጨዋታ አላሸነፈም። የተጠበቀው እንደመጣ እንዲያሸንፍ ነው። እንደመጣ የማሸነፍ ታሪክ ስለነበረው ያንን ኢንስታንት ኢምፓክት መፍጠር አልቻለም። ለዚህ ነው አሁን ሾንዳይሽ ነው የሚል ስም ትላንት ስንሰማ የነበረው። ሌላ ሰዓት አጥፊ የማምጣት ፍላጎት ከዚህ በፊት በቀደም ያነሳኋቸው እንደ ሃሪ ሬድናፕ አይነቱን ሰው ከጡረታ የመመለስ ወይ ግሌን ሆድልን ኢንስፓይሬሽን ሲሉ የማምጣት ወይም ሪያን ሜሰንን እንደገና ኃላፊነት መስጠት ምናምን ሲባል የነበረው ቶተንሃም ስፔሲፊክ የሆነ
ችግር አለ። ከዛ ጨዋታ የሚሻገር ጠለቅ ያለ አስተያየት ሊሰጥበት የሚገባ ግን ደግሞ በግልጽ የሚታየው ጉዳይ የግብ ጠባቂው ችግር ነው። በ22 ደቂቃ 4 ጎል ተቆጠረባቸውና አለቀ ጨዋታው እዛ ጋር። ግን የቶተናምን ሲዝን በጠቅላላው እንደ ጥቅል ማየት ያስፈልጋል። 17ኛው ነው ጨርሻ 16ኛ ነው አሁን። ከአምናውም የበለጠ ኢሚነንት የሆነ የመውረድ ስጋት ያለበት ነው። በዚህ ሳምንት ከሊቨርፑል ጋር የሚጫወተው ከፎረስት ወይም ከዌስትሃም አንዳቸው ነጥብ የሚያገኙ ከሆነ ቶተንሃም ሬሌጌሽን ዞን ውስጥ ይገባል እያልን ያለ ነው። 7-8 ጨዋታ ስለቀረው ሊግ ነው እና ማመን አልችልም ይሄን ስለ ቶተንሃም ይወርዳል። መጥፎ አመታት ሲያሳልፉ አይቼ አውቃለሁ። 12ኛ 13ኛ ሆኖ ሲጨርሱ አይቼ አውቃለሁ። ግን ሁልጊዜም እና ዳረን አንደርሰን፣ የርገን ክሊንስመን፣ ዳቪድ ጂኞላ አይነት ተጫዋቾች የሆነ ቶተንሃም የሆነ ሁሌም በሚጫወተው በእግር ኳስ ምክንያት ተለይቶ የሚታወቅ በሚይዛቸው ለየት ያሉ ተጫዋቾች ምክንያት ሁልጊዜም ቦታ የነበረው ቢያንስ እኔ ለማየት መወደው እንደ ፉትቦል በሚጫወተው ፉትቦል ወይ ለመጫወት በሚሞክረው አስፓየር በሚያደርገው እግር ኳስ አደንቂው በቅርብ ዓመታትን ቫንደርቫርት፣ ጋሬት ቤል፣ ሉካ ሞድሪች አይነት ተጫዋቾች የነበሩት ነው እንደው ዶሚናንት ወይም ከትልልቆቹ አንዱ ተብሎ ከመጠራቱ በፊትም ጭምር ይሄ ቡድን የመውረድ ኢሚነንት ስጋት አለበት። ስለዚህ ያንን የቻምፒየንስ ሊግ ውድቀቱን በዛ ማዕቀፍ ውስጥ ማየት የሚያስፈልግ ይመስለኛል። ሌላ ሊቨርፑል ነው። የሊቨርፑልም የበቀደሙን የሲዝን ሪፍሌክሽን የሚያሳይ ነው ለእኔ። አሁን ኦፕታ ወደ 51% ገደማ ጨዋታውን አሸንፎ የማለፍ እድል አለው ይላል። እኔ 65% ምናምን አደርሰዋለሁ በእኔ ፐርሰንቴጅ ነው፣ ፕሪዲክሽን ነው። በአንፊልድ ጋላታሳራይን በጣም ክሪቲካል በሆነ የቻምፒየንስ ሊግ ጨዋታ የሊቨርፑል ተጫዋቾች 1-2 ጊር ጨምረው መጫወት የሚችሉ ይመስለኛል። ግን በቀደም ያየነው ነገርም የሊቨርፑል የሲዝን ሪፍሌክሽን ወጥ ያልሆነ ሲዝን፣ የመፍጠር ኢማጂኔሽን የሚጎድለው የቡድኑ ኦልሞስት ከኡጎ ኤኪቲኬ በስተቀር ቁልፍ የማጥቃት ተጫዋቾች የቆዩትም አዲስ የመጡት ፍሎሪያን ቪርትዝ፣ ኢሳክ አይነቶቹም ከመጎዳቱ በፊት የቆዩትም ጋክፖ፣ ሳላህ አይነቶቹ ተጫዋቾች ጥሩ ሲዝን እያሳለፉ ያልሆኑበት በሁሉም ዲፓርትመንቶች ላይ ችግር ያለበት አማካይ ክፍሉ እንዳምናው ጨዋታ የማይቆጣጠር እንደ ራያን ሀራፈንበርግ አይነቱ ግኝት ይመስል የነበረ ተጫዋች ምናልባት ድንገት የወርክ ሎዱ ስለጨመረ ሊሆን ይችላል የአምናውን ፎርም መድገም አልቻለም። አሌክሲስ ማካሊስተር በቅርብ ጊዜ አንዳንድ ጠቃሚ ጎሎች አስቆጥሯል። ግን በጠቅላላው ምንድነው ኢፊ የሆነ መጥፎ ሲዝን እያሳለፈ ያለ ተጫዋች ነው። ብዙ አዳዲስ ለውጦች አሉ ሊቨርፑል ውስጥ እና ክረምት ላይ የተፈጠረው ትልቅ ሀዘንም ቡድኑ ላይ የነበረው ጥላ ግልጽ የሚታይ ነው። ብዙ አዳዲስ ተጫዋቾች አኮሚዴት የማድረግም ችግር አለበት። የአሰልጣኙ ውሳኔዎች፣ የሚያጠያይቁ ውሳኔዎች በሲዝኑ በሙሉ ሲታዩ የነበሩ ናቸው። ስለዚህ የሊቨርፑል የበቀደሙ ሽንፈት ፋሚሊያሪቲ ያለው ነው። አዲስ ነገር በዚህ ሳምንት በቻምፒየንስ ሊግ ጨዋታዎች ላይ የተገለጠልን እውነት አይደለም። በዚህኛው ሲዝን በሙሉ ታይቷል ይኸው ችግር። ስለዚህ እሱም ከሲዝኑ ኮንቴክስት አንጻር መታየት አለበት። ምን አይነት ሲዝን ነው ሊቨርፑል እያሳለፈ ያለው ከሚለው ኮንቴክስት አንጻር መታየት አለበት። አርሰናልም በተለይ እንግዲህ የበቀደሙ ጨዋታ ላይ በመጨረሻዎቹ ደቂቃዎች በተገኘ በጣም ሶፍት በሆነ የፍጹም ቅጣት ምት ጎል ነው ከሌቨርኩዘን ጋር አቻ የተለያዩ። እንዲያውም የአርሰናልን ከሌቨርኩዘን ጋር ተገናኝቷል። ስለዚህ ከሁሉም ቡድኖች የቀለለ ባላጋራ የደረሰው ሊቨርፑልና አርሰናል ናቸው። ቀላል ተጋጣሚዎች ደርሰዋቸዋል የተባሉት ቀላል ኮቴሽን ውስጥ በቻምፒየንስ ሊግ ሁለተኛው ዙር ቀላል ጨዋታ ይኖራሉ ብዙ ጊዜ። እሱ ራሱን የቻለ አንድ ክርክር ሆኖ ግን የአርሰናል ደጋፊዎች እና አንዳንድ ብዙሀን መገናኛዎች የሚቀጥለው ሳምንት ማክሰኞ ጨዋታው ሲደረግ ጥሩ ከተጫወተ ባያሬና ላይ እና በሚያስተማምን ውጤት ካሸነፈ ከሲቲ ጋር ነው ፋይናል የሚጫወተው ከዛ በኋላ ቀጥሎ በሚመጣው ዊኬንድ የሊግ ካፕ ፋይናል እንዲሁም ለዛ ተጫዋቾች ሁሉ ማሳረፍ እኮ እንችላለን የሚል አይነት መጠበቅ ነው የነበረው እና ያ ጨዋታ ግን በጣም አስቸጋሪ ውስብስብ ጨዋታ ነው የነበረው ለአርሰናል። ውስብስብ ጨዋታ ነው የነበረው። ሌቨርኩሰን በጣም ጥሩ ተጫውቷል። ትላንት ከጨዋታው በኋላ እንዳነሳ ነው የአርሰናል የኳስ ቁጥጥር ዝግ ማለት፣ በቂ የክሬቲቭ ሀሳብ አለመኖር፣ ሜዳ ውስጥ የነበረ እያንዳንዱ የአታኪንግ ተጫዋች ተቀይረው ከገቡት በስተቀር ማለት ነው ሀቨርትዝና ማድዌኬ ካልሆኑ በስተቀር እሱ ፊኒሸርስ የሚላቸው ጨዋታውን የጀመሩት በሙሉ ለእኔ በእኔ ማየት ልምድና የማስታወስ ችሎታ የቡካዮ ሳካ የአርሰናል ጨዋታ መጥፎ ፐርፎርማንስ ነው። የሳካ ጉዳይ ብቻ አይደለም፣ የቲም ስትራክቸር ጉዳይ ነው። የማጥቃት ተጫዋቾች በሙሉ ጥሩ ማይጫወቱ ከሆነ መጀመሪያ መጠየቅ ያለብሽ አሰልጣኙ ነው። ኮኢንሲደንታል አይደለም። በቀደም ስለ አርነ ስሎት ስል እንደነበረው ጋክፖ መጥፎ ሲዝን ሲያሳልፍ፣ ሳላ መጥፎ ሲዝን ሲያሳልፍ፣ አዳዲስ የመጡ ተጫዋቾች ጄል ማድረግ የማይችሉ ከሆነ ኢቭን ጥሩ ሲዝን እያሳለፈ ያለው ኡጎ ኤኪቲኬ በአንድ በሚጠቀስ ትልቅ ጨዋታ ላይ አንድ ጎል ሳያስቆጠር እስከ ማርች አጋማሽ የምንደርስ ከሆነ የጋክፖ የሳላህ የፍሎሪያን ቪርትዝ የኢሳቅ ጉዳይ ብቻ አይሆንም።
የማጥቃት ኦቶማቲዝም ጉዳይ ነው የሚሆነው። አሰልጣኙን ከመጠየቅ ወደ ኋላ ልትይ አትችይም። በዚህ ጊዜ the same thing። እስቲ አንድ የአርሰናል ተጫዋች በዚህኛው ሲዝን ማለት ነው ኦኬ ጥሩ ሲዝን ነው እያሳለፈ ያለው በጠቅላላው እስካሁን ድረስ በአራቱም ፍሮንት አለ። የፕሪሚየር ሊግ መሪ ነው፣ የቻምፒየንስ ሊግ መሪ ነበር። ሜቢ የመልሱን ጨዋታ አሸንፎ የማለፍ ከፍተኛ እድል አለው። እሁድ የሚቀጥለው የእሁድ ሳምንት የፊታችን እሁድ ሳምንት ፋይናል ይጫወታል። ኤፍኤ ካፕ ውስጥ አለበት። መጥፎ ሲዝን ነው ማለት አይደለም እና ኦኬ 102 ጎል አስቆጥሯል። 4 ቡድን ነው ምናምን ነው በአውሮፓ በአጠቃላይ ከ100 በላይ ጎል የተሻገረው። ምን እንደምትፈልጉት ጎል አይደለም ወይ ሊባል ይችላል። ግን የቻምፒየንስ ሊግ ጨዋታዎች ደግሞ አንዳንድ ጊዜ በኢንዲቪጁዋሎች ምክንያት የሚወሰን በነ ሮናልዶ፣ በነ ሜሲ፣ በነ ሌቫንዶቭስኪ፣ በነ ካረም ቤንዜማ፣ በነ ቪኒሽስ በአንድ ኢንስፓይሬሽናል የማጥቃት ተጫዋች በዛ ጊዜ ጥሩ ፎርም ላይ የሚገኝ የማጥቃት ተጫዋች ያስፈልጋል። ትሮሳር መቼ ለመጨረሻ ጊዜ ጎል እንዳስቆጠረ አላውቅም። የሳካ ቁጥሮች ጥሩ አይደሉም፣ በተለይ ከዛ ጉዳት በኋላ ጥሩ አይደሉም። በ2025 አይ ቲንክ በሙሉ አመት 5 የሊግ ኦፕን ፕሌይ ጎሎች ብቻ ነው ያስቆጠረው። ኦኬ ማርቲኔሊ በቻምፒየንስ ሊግ ብዙ ጎሎች አስቆጥሮ ይሆናል፣ ግን ፌመስ የሆነው በትልልቅ ጨዋታዎች ላይ በጣም ክሪቲካል የሆኑ ትልልቅ የጎል እድሎች በማባከን። ዮኬሬስን በተመለከተ ዲቤቱ አሁንም ድረስ አለ። ኤዜ የሆኑ ሞመንቶች ይሰጣል፣ ግን ኮንሲስተንትሊ ወጥ በሆነ መንገድ ዴሊቨር እያደረገ አይደለም። አሉት እንዳልኩት ሞመንቶች የሆነ ጨዋታ ሁለቱ የቶተናም ጨዋታዎች በአብዛኛው ምናልባት የሆነ በቀደም ከደካማ ባላጋራም ቢሆን ከማንስፊልድ ጋር ያስቆጠረው ጎል የተጫዋቹን ኢንዲቪጁዋል ችሎታ የሚያሳይ ጎል እንዲሆኑ ምንጠቅሳቸው፣ ግን 60 ምናምን ሚሊዮን የወጣበት ተጫዋች ከዚህ የተሻለ ኮንሲስተንትሊ ዴሊቨር ማድረግ አለበት አይደለም። ሶ ይሄ በቀጥታ ከአርሰናል የማጥቃት ሁኔታ ጋር የሚገናኝ ነው። የበቀደሙ ጨዋታ ላይ 6 ሙከራ ብቻ ነው ያደረገው፣ 2 ብቻ ነው ኢላማውን የጠበቀው እና አንዱ የፍጹም ቅጣት ምቱ ጎል የተቆጠረበት ኦን ታርጌት። ሶ ከዛ ከፍጹም ቅጣት ምቱ በስተቀር በ90 ደቂቃ ውስጥ ከቡንደስሊጋ 6ኛ ቡድን ጋር ተጫውቶ አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረገው አርሰናል። አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። ስለዚህ ይሄም ከአርሰናል ኬዝ ጋር የሚገናኝ ነው። ምክንያቱም የአርሰናልን ማጥቃት በተመለከተ ጥያቄ ሲነሳ ለመጀመሪያ ጊዜ አይደለም። የሌቨርኩሰን ጨዋታ ለመጀመሪያ ጊዜ ዲስከስ የተደረገ ርዕስ አይደለም። አማራጮች አሉት፣ ኦኬ አንድ ነገር ነው። ግን ይሄ የበለጠ ኮንትሮል ላይ ማተኮር ኮንትሮለብል ሲሆኑትን ብቻ ሳይሆን ሜቢ ከዛ ማለፍ የሚል ዋን ዳይሜንሽናል መሆን፣ ተጫዋቾቹ በበቂ ሁኔታ ኢንቨርት አያደርጉም፣ ፉልባኮቹ በመደበኝነት ሴንተር ባኮች ናቸው። ስለዚህ በቂ የማጥቃት ቨርቭ የላቸውም። የሆነ ጊዜ የነበረው ራሱ አርቴታ የሰራቸው ቡድኖች ነበሩ ማጣቀሻ አድርገን ማቅረብ ምንችል። ልክ እንደነሱ አይነት ኢማጂኔቲቭ ቡድኖች አይደሉም። ለሶሊዲቲ ምንድነው ለሴኪሪቲ ሲባል የተሰዋ ክሬቲቪቲ አለ። መስዋዕት ጥሩ ቃል እንደሆነ አላውቅም። እሱ አንድ ነገር ነው። እያንዳንዱን ቡድን በተናጥል በራሱ ሁኔታ ማብራራት ያስፈልጋል ብዬ ነው ይሄንን የምለው። እንደው የእንግሊዝ ቡድኖች አዝማሚያ ከማለት በፊት ክሬዲተብል የሆነው የኒውካስል ፐርፎርማንስ ነው። ያው ለኒውካስል መጀመሪያም ከባርሴሎና ጋር ስለነበር የደረሳቸው ለባርሴሎና በተለይ የኒውካስል አጫዋት የሚያስቸግር እንደሆነ መገመት እንችል ነበር። ባርሴሎና ላይ ከሚታዩት ድክመቶችና ከኒውካስል ቀጥተኛ አጫዋት በመነሳት ከኒውካስል ፍጥነት በመነሳት ያንን ማለት ይቻል ነበር። ግን በጨዋታው ላይ እንዳነሳሁት ለእኔ ባርሴሎና ተርፏል፣ ሰርቫይቭ አድርጓል። አሁን አንዳንዶቹን ቡድኖች እንዳልኩት ተጨማሪ ጊር ትንሽ ሺፍት ማድረግ የሚችሉ ከሆነ ባርሴሎና፣ ሊቨርፑል፣ አርሰናል አይነቶቹ ቡድኖች የመልሱን ጨዋታ ማሸነፋቸው አይቀሩም። ሁሉም በሜዳቸው ስለሆነ የሚጫወቱት ከሆነ ግን ኢፍ ኤንድ ቢግ ኢፍ ከሆነ ግን የበቀደሙ ጨዋታ ላይ በሴንት ጄምስስ ፓርክ ያየነው ቡድን 1-0 መሸነፋችን ብቻ ጥሩ ነው እያለ ሊወጣ የነበረ ቡድን ነው። 1-1 ይወጣ የነበረው ፐርፎርማንስ በ1-0 ማምለጣችን እንኳ ተመስገን ነው ማለት ያለበት ቡድን ነው 1-1 መጨረሻ ላይ ይወጣ። የኒውካስል የመጨረሻ ደቂቃ ማኔጅመንት ምናልባት ለእንደዚህ አይነት ኦኬዥን ያለ እንግዳነት፣ ኮንትሮል በሚያስፈልግ ጊዜ ያልተገባ ፍጥነት መጨመር፣ የማሊክ ቺያው ምን ማድረግ ይችል እንደነበር አላቅም፣ ግን ጥፋት መስራትና የጨዋታው የመጨረሻ ደቂቃ ላይ ፍጹም ቅጣት ምት ማስገኘት ነው ያነሰት የፈጠረው። ግን የመልስ ጨዋታ ካምፕ ላይ ነው የሚደረገው፣ ዝም ብሎ ቀላል ጨዋታ አይሆንም። ግን ባርሴሎና ከዛ በጣም የተሻሻለ ፐርፎርም ማድረግ የሚችል ቡድን ነው እና ግን ከስድስቱም የእንግሊዝ ቡድኖች ኒውካስል ነው ደህና የተጫወተው እና ከደህና ቡድን ጋር ተጫውቶ ከወቅቱ የላሊጋ መሪ ጋር ተጫውቶ ነው ይሄ የሆነው። አሁን ይሄ
በተናጥል ነገሩን ቡድኖቹን ማንሳት የሚያስፈልገው ነገሩ ዝም ብሎ ደምሳሳ እንዳይሆን አዝማሚያ ነው ከማለት በፊት ትሬንድ ነው ከማለት በፊት ማየት ስለሚገባ ነው። እና የመልሱ ጨዋታ ከ6 ቡድኖች 5ቱ በሜዳቸው ነው የሚጫወቱት። ኒውካስል ብቻ ነው የሚጓዘው እና እንግዲህ በተለይ አንዳንዶቹ ውጤቶች በጣም አስቸጋሪ ናቸው። ከሊቨርፑልና ከአርሰናል ጨዋታ ውጭ ያሉት 3ቱ ጨዋታዎች ቅድም እንዳልሹ ምንድን ነው መለስተኛ ተአምር የሚፈልግ ነው። ሪያል ማድሪድን፣ አትሌቲኮ ማድሪድን፣ ፓሪስ ሳን ጀርማን ቡድኖቹ የሆነ በአጋጣሚ አንድ ምሽት ሆኖላቸው 3-0 ምናምን በ3 ጎል ማርጅን ያሸነፉ ቡድኖች አይደሉም። እያወራን ያለ ነው ስለ አውሮፓ ሮያሊቲስ፣ ስለ ወቅቱ የአውሮፓ ቻምፒየንስ ሊግ አሸናፊ፣ ስለ ቻምፒየንስ ሊግ የታሪክ አለቃ እና ስለ ዲየጎ ሲሞኔ አትሌቲኮ ማድሪድ እና ስለዚህኛው ቶተናም ነው እያነሳን ያለ ነው። የባላጋራዎቹም ሁኔታ ያንን የ3 ጎል ማርጅን የመቀልበስን እድል በጣም ቀጭን ጠባብ ያደርገዋል። ግን ደግሞ አንድ እንደው የሊግ ፌዝና ይሄ ቅድም ሚሼል ፕላቲኒ ያለውን በክረምት አናብስት በጸደይ በጎች እንግሊዞች እንደዛ ናቸው ብሎ ተናግሮ ያውቃል። ያ ነው ወይ የታየው የሚለውን በተመለከተ አንድ ቁጥር ያስረዳል። ይሄን በመጀመሪያው ዙር የእንግሊዝ ቡድኖች 18% ብቻ የሚሆን ጨዋታቸው ነበር የተሸነፉት። አሁን 67% በእነዚህ በሳምንቱ አጋማሽ በነበሩት የቻምፒየንስ ሊግ ጨዋታዎች ብቻ። በመጀመሪያው ዙር ከ48 ጨዋታዎች 9ኙን ብቻ ነበር የተሸነፉት። አሁን ከ6ቱ 4ቱን ተሸንፈዋል። ማርጅኑ በጣም ከፍተኛ ነው። ነገሩ ሲከር የእንግሊዝ ቡድኖች እያዳለጣቸው ነው። ግን ድካም አለ። አሁን ሁሉም ሰው የሚለው ሁሉም ቡድኖች ላይ የሚታይ ድካም አለ። አርሰናል በማንቸስተር ዩናይትድ ከተሸነፈ በኋላ በማንቸስተር ዩናይትድ 3-2 በኤምሬትስ ከተሸነፈ በኋላ 12 ጨዋታ ተጫውቷል እና 12ቱንም ጨዋታዎች አልተሸነፈም። ከዩናይትድ ጋር ከተጫወተ በኋላ ከ12ቱ 9ኙን ጨዋታዎች አሸንፏል። ዝም ብለሽ ይህንን ብቻ ካነበብሽ መጥፎ ፎርም ልትያት ሲ ማለት አልተሸነፈም። 12 ጨዋታ 9ኙን አሸንፏል። ግን ከቶተናም ጨዋታ በስተቀር ሁሉም ሜቢ አይ ቲንክ ሊድስና ሰንደርላንድን መጨመር የምንችል ይመስለኝ ሁሉም ግን የጭንቀት ጨዋታዎች ነበሩ። የማንስፊልዱን ጨዋታ ጨምሮ ማለት ነው። ከእንግሊዝ 3ኛ ቡድን ጋር ሮቴት ተደርጓል። ኤክስፐሪመንታል ነበር ምናምን። አሁን ለዚህ ነው ወደ ምን እንመጣለን? ወደ ኮሌክቲቭ ፋቲግ እንመጣለን። ባየር ሚኒክ ለምሳሌ ሲጫወት ብዙ ጎል ያስቆጥራል። ባየር ሚኒክ አልኩኝ አይደል? 92 ጎል ያስቆጥራል። ሶ ኢዚ ነው ማለት ነው ለባየር ሚኒክ። ቡንደስሊጋው በጣም ቀላል ነው። 11-1 ነው ላይፕዚግን ያሸነፈው በዚህኛው ሲዝን 11-1 ከደህና ቡድኖች መካከል አንዱ ስለሆነው ማለት ነው። ከ60-70% በላይ ባልሆነ ፐርፎርማንስ ነው በቀደም ቦሩሲያ ዶርትሙንድ ላይ ያሸነፈው። በ14 ነጥብ ነው እየመራ ያለው ቡንደስሊጋውን። ቀላል ነው ለባየር ሚኒክ። እንግሊዝ ውስጥ ያለው አይነት ፋቲግ የለም ለእነዚህ ቡድኖች። የእንግሊዝ ቡድኖች አንዳንዶቹ በ4 ውድድር የተጠመዱ ናቸው። ማንቸስተር ሲቲና አርሰናል በ4 ውድድሮች ተሰቅዘው ተይዘዋል። እንግሊዝ ከሁሉም የአውሮፓ ሊጎች 2 የዶሜስቲክ ካፕ ኮምፒቲሽንስ ያለበት ሊግ ነው። የሀገር ውስጥ የጥሎ ማለፍ ውድድሮች ሊግ ካፕ፣ ኤፍ ኤ ካፕ። ሌላ ትልቅ የአውሮፓ ሊግ ውስጥ ከአንድ የጥሎ ማለፍ ውድድር በላይ የለም። ቢዚ ናቸው ቡድኖቹ። ለምሳሌ አንድ ነገር ልንገርሽ። ባየር ሌቨርኩዘን ከአርሰናል ጋር ነው የተጫወተው እና የ3 ሳምንት ረፍት ነበራቸው በፈረንጆቹ የክሪስማስ ሰሞንና የአዲሱ ዓመት አካባቢ። በነዛ ቀናት አርሰናል 5 ጨዋታ ተጫውቷል። 5 ተጨማሪ ጨዋታዎች ተጫውቷል። ባየርን የ3 ሳምንት ትንፋሽ የመሰብሰቢያ ጊዜ ላይ በነበረበት ጊዜ ከነዛ 5 ጨዋታዎች ዴክላን ራይስ 3ቱን 90 ደቂቃዎች ጨርሷል እና ከነዚህ ጨዋታዎች መካከል አንዱ ከሊቨርፑል ጋር፣ አንዱ ከቦርንመዝ ጋር፣ አንዱ ከብራይተን ጋር የተደረገ ከሃርድ ራኒንግ ቡድኖች ጋር የተደረጉ ጨዋታዎች ናቸው። በዛ ተመሳሳይ ሰሞን ሪያል ማድሪድ እንደዚሁ በስፔንም ዊንተር ብሬክ ስላለ ሪያል ማድሪድ የ2 ሳምንት ዊንተር ብሬክ እየወሰደ በነበረበት ጊዜ ማንቸስተር ሲቲ ከፍተኛ ፊዚካል ታክስ ያለው ጨዋታ ከሰንደርላንድ ጋር በሰንደርላንድ ሜዳ ይጫወት ነበር። 0-0 ያለቀው ጨዋታ ወይም ከኖቲንገም ፎረስት ጋር ይጫወት ነበር ወይ 2 ጊዜ ከኒውካስል ጋር ተጫውቷል። ሪያል ማድሪድ እረፍት ላይ ሆኑ። ያሁኑ ልቶ ግን የሊግ ካፕ ሴሚ ፋይናል የመልስ ጨዋታ እና የፕሪሚየር ሊግ የመልስ ጨዋታ ቤርናርዶ ሲልቫ በዛ ተመሳሳይ ጊዜ 4 ጨዋታዎች ላይ
ሲሳተፍ በቀደም ሀትሪክ የሰራው ፌዴ ቫልቬርዴ እረፍት ላይ ነበር። ቫልቬርዴ ፌመስሊ ብዙ ጨዋታ የሚጫወት ተጫዋች ነው። ትላንት እንደጠቀስኩት ከ39 ጨዋታ 37ቱን ጀምሯል። ግን በዛ ጊዜ ትንሽ ለሁለተኛው ዙር የሚሆን ትንፋሽ ለመያዝ አቅም ለመሰብሰብ የሚሆን ጊዜ ባገኙበት ጊዜ የእንግሊዝ ቡድኖች ደሞስት ቢዚየስት የሆነ የአመቱ ካሌንደር ጃንዋሪ ነው። በቃ ሌሎቹ ቡድኖች ትንፋሽ ሰብሰብ የሚያደርጉበት ጊዜ ነው። አሁን ያንን ጨዋታዎቹ ላይ ታያለች። ፋቲግ አለ። አሁን ይሄ የጋራ ጉዳይ ነው። ቡድኖቹን የተናጠል ሁኔታ ማንሳት ተገቢ ነው። እንደዛ ያድርገናል። ግን ደግሞ ፓሪስ ሳን ዠርማን ከኦንዤ ጋር ሲጫወት ወይም ከሌሎቹ ቡድኖች ጋር ሲጫወት በ70% ብቃት ብቻ ተጫውቶ ጨዋታዎቹን 3-0 አሸንፎ መውጣት ይችላል። የሊገ መሪ ነው። የአርሰናል ጨዋታ አሁን ለንጽጽር የፕሪሚየር ሊጉ መሪ ስለሆነ አሁን የአርሰናል እያንዳንዱ ጨዋታ ቴንሽን የተሞላበት ጨዋታ ነው። ኢሞሽናሊ ትልቅ ሳይኮድራማ አለው፣ ትልቅ ኒውሮሲስ አለው። ግን በአካልም ፕሪሚየር ሊጉ ብዙ ገንዘብ አለው ካልን ብዙ ገንዘብ ያላቸው ሲቲ፣ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ ወይ ሌሎቹ ቡድኖች ሁሉም አላቸው ማለት ነው። እና እያንዳንዱ ጨዋታ ብዙ ኤነርጂ የሚወስድ ነው። ስለ ኢንቴንሲቲ እናወራ የለ ስለ ፕሪሚየር ሊግ ኢንቴንሲቲ። ይሄ ደግሞ ኮሌክቲቭ ፋቲግ ያመጣል፣ ብዙ ጉዳት ያመጣል፣ ብዙ መዛል ያመጣል። እና እሱን ታያለሽ። የእንግሊዝ ፕሪሚየር ሊግ ራሱን ከቻምፒየንስ ሊግ ያንሳል ብሎ አያምንም። ፕሪሚየር ሊጉ ራሱ ሊጉ ማለት ነው። ስለዚህ ለቻምፒየንስ ሊግ አኮሜዴት ለማድረግ በሚቀጥለው ሳምንት እነዚህ ቡድኖች አውሮፓ ውድድሮች ላይ ይሳተፋሉና አርብ ማታና ቅዳሜ በጊዜ ላጫወታቸው አይሉ። ባየር ሚኒክ አርብን የተጫወተው ለምሳሌ፣ ፔዤ አርብን የተጫወተው ለምሳሌ፣ ሪያል ማድሪድ አርብን የተጫወተው ለምሳሌ፣ ባርሰሎና ቅዳሜ ኤርሊን የተጫወተው ለምሳሌ። ሊጎቹ የክለቦቻቸው ሌሎቹ ሊጎች ማለት ነው በአውሮፓ ውድድሮች ላይ የበለጠ የሪከቨሪ ጊዜ እንዲኖራቸው በማሰብ እንዲህ አይነት አድቫንቴጆች ሊሰጧቸው ይሞክራሉ። ፕሪሚየር ሊግ በጨራሽ ያደረገውን ፔፕ ለዛ ነው በቀደሙ የኖቲንገም ፎረስት ጨዋታ በፊት በሳምንቱ መጨረሻ ከኒውካስል ጋር ይጫወቱ ነበር። ከኒውካስል ጋር ማታን የተጫወቱት 5 ሰዓት በእኛ ሌት ናይት ጨዋታ ነው የነበረው ከኒውካስል ጋር በኒውካስል ሜዳ። እናመሰግናለን ስላገዛችሁን። ከማድሪድ ጨዋታ በፊት ማድሪድ አርብን የተጫወተው የ24 ሰዓት የሪከቨሪ አድቫንቴጅ አለው። ያው እንዲህ አይነት ጨዋታዎች በማይነር ዲቴይልስ ላይ የሚመሰረቱ ናቸው። የ24 ሰዓት ምን ለውጥ ያመጣ ይችል እንደነበር ኤክስፐርቶች የበለጠ ሊያብራሩት ይችሉ ይሆናል። ግን ለውጥ ስለሚያመጣ ነው ላሊጋው ወደ አርብ የወሰደው የሪያል ማድሪድን ጨዋታ። ለውጥ ያመጣል ለውጥ ያመጣል። በላቀው የእግር ኳስ ደረጃ እንዲህ ብዙ ጊዜ ኢግኖር የምናደርጋቸው ቸል የምንላቸው ትንንሽ ዝርዝር ጉዳዮች ለውጥ ያመጣሉ። ስለዚህ ፔፕ የወሰናቸው እና ባክፋየር ያደረጉ ውሳኔዎች መኖራቸው እንደተጠበቀ ሆኖ ፕሪሚየር ሊግ ራሱ እስካሁን ድረስ 40 ምናምን አይ ቲንክ አርሰናል ከባየር ሌቨርኩሰን በ9 የበለጠ ጨዋታ ተጫውቷል። 9 ጨዋታ ማለት 9 ሚድ ዊክ ማለት ነው። ከዛ ሊጉ ራሱ ዝም ብሎ የጨዋታ ቁጥር ብቻ አይደለም። ወይ ሪያል ማድሪድ ወይ እንደ የጀርመንን የፈረንሳይን ቡድን ስታወዳደሪ ጨዋታ በቁጥሩ ብቻ ሳይሆን የጨዋታው ኢንቴንሲቲ በአካልም በአእምሮ ምን ያህል ኤነርጂ ወስድብሻል የሚለው በጣም ወሳኝ ነው። እሱ ልክ ማርች ላይ ስትመጪ ያዝላል፣ ያዳክማል። ለቼልሲም ይሰራል ይሄ፣ ለሁሉም ትልልቅ ቡድኖች ይሰራል ይሄ። ሁሉም ጨዋታ ኢንቴንስ ነው በእንግሊዝ ያለው ጨዋታ። እንዲያውም ቨርጅል ቫን ዳይክ ሰበብ አድርጎ ያቀረበው ሊሆን ይችላል፣ ግን ከወልቭስ ጨዋታ በኋላ እኔ 10 ምናምን ዓመት እንግሊዝ ውስጥ ቆይቻለሁ አለ። እንግዲህ ለሴልቲክም ይጫወት ነበር። የብሪቲሽን እግር ኳስ በደንብ ጠርጥሮ የሚያውቅ ነው። እንደዚህ ኮምፒቲቲቭ ሲዝን አይቻላቅም ብሏል። ማንም ቡድን ማንንም ማሸነፍ የሚችልበት ሲዝን ነው ብሏል። እንግዲህ ከወልቭስ ጋር ከተሸነፉ በኋላ የሰጠው አስተያየት ስለሆነ ያችኛዋ ካቪያት ምንድነው በወልቭስ ለመሸነፋቸው የሰጠው ሰበብ ማንንም ሊያሸንፍ ይችላል የሚለው ሊሆን ይችላል፣ አላቅም። ግን ያል የማይጠበቁ ውጤቶችን አይተናል። የሆነ ጊዜ 20ኛ የሆነ ቡድን ከአርሰናል ጋቻ ሲወጣ አይተናል። ይሄው 20ኛ የሆነ ቡድን 3ኛ ነው 4 የነበረውን አስቶን ቪላን ሲያሸንፍ አይተናል። ከቀናት በኋላ የወቅቱን ሻምፒዮን ሊቨርፑልን ሲያሸንፍ አይተናል። ወይ ኖቲንገም ፎረስት 17ኛ ሆኖ ወይ ምናምን ሄዶ ኖቲንገም ፎረስት ሲቲ ሜዳ ላይ አቻ ሲወጣ አይተናል። ሜቢ የሆነ እውነት ይኖረው ይሆናል። እያንዳንዱ ጨዋታ በጣም ታፍ ነው ማለት ነው። ለዚህ ነው ሰዎች ፕሪሚየር ሊግ ራሱን እየበላ ነው የሚሉት። አሁን መፍትሄው ምንድነው? ይሄ እንደዚህ አይነት ዲስፋንክሽን አለ። እኔ አንድ ግን ሌላ ወደዛ ከመሄዴ በፊት እና የመጨረሻው ነጥብ ሰፊ ስኳድ አላቸው እንላለን ሁሉም ቡድኖች። ስለዚህ በተለያየ ውድድር ላይ በሚሳተፉበት ጊዜ ይሄ ስኳድ እኮ የፕሪሚየር ሊግን ሀብታም የሚያደርገው
እንደዚህ አይነት ሰፊ ስኳድ መያዝ መቻሉ ነው። የአውሮፓን ስኳድ በአማራጮቹ የአርሰናልን ስኳድ ለምሳሌ በአማራጮቹ በየቦታው ባሉት የተጫዋቾች ጥራት በዲፐስት ነው ኢን ዘ ስትሮንግስት ስትሬንግዝ ኢን ዴፕዝ በሚሉት በቁጥር ማለት አይደለም፣ እያንዳንዱ ቦታ ላይ ባለው አማራጭ እንላለን። ኦኬ አርቴታ የሚፈለገውን ያህል ሮቴት ያደርጋል ወይ? ጓርዲዮላ የሚፈለገውን ያህል ሮቴት ያደርጋል? ለምሳሌ የአርሰናል ተጫዋቾችን ደቂቃዎች ብቻ ልንገርሽ። ገና ካሁኑ 5 ተጫዋቾች በ6 ተጫዋቾች ከ3000 ደቂቃ በላይ ተጫውተዋል በሊግ ብቻ። ራያ ሁሉንም ጨዋታ ጀምሯል። ዙቢሜንዲ ሁለተኛው ብዙ ጨዋታ የተጫወተው ተጫዋች ነው። ዙቢሜንዲ ላይ ክሊር የሆነ የፎርም ፊዚካል የመውረድ ችግር አለ። ቲምበር ላይ በቀደም ደህና ተጫውቷል፣ ግን የመጀመሪያዎቹ 3-4 ወራት ላይ የነበረው ተጫዋች አይደለም። 3271 ደቂቃ ተጫውቷል። ራይስ ራሱም አንዳንድ ጨዋታዎች ላይ የመዛል ምልክት ታይበታለች። 3192 ደቂቃ ተጫውቷል። ሳሊባ ያውም እየተጎዳ ያልተሰለፈባቸው ጨዋታዎች ስለነበሩ ነው 2946 ደቂቃ ተጫውቷል። ጋብርኤል 2803 ደቂቃ ተጫውቷል። ሳካ 2599 ደቂቃ። ብዙ ተጫዋቾች ታገኛለች። ከ2000 በላይ የሊግ ደቂቃ የተጫወቱ 10 ተጫዋቾች አሉት አርሰናል። አሁን ለ4 ውድድሮች የተሳተፈ መሆኑን ከግምት እናስገባ፣ ግን በሊግ ብቻ። አሁን ጥያቄ የሚሆነው ለምሳሌ ኤዜ በኦደጋርድ መጎዳትና በሜሪኖ መጎዳት ምናምን ምክንያት ነው ብዙ እየተጫወተ ያለው። አሁን 60 ምናምን ሚሊዮን ካወጣሽበትና እንደዛ አይነት ብሎክ በስተር ፈራሚ ከሆነ ለምን ብዙ አልተጫወተም? ክርስቲያን ኖጋርድ መጥቷል፣ ለምን ብዙ አልተጫወተም? ቤን ዋይት አለ ቡድን ውስጥ፣ ለምን ብዙ አልተጫወተም? እያልሽ ትሄጃለሽ ሙሉ ቡድን ውስጥ። ይሄ ሮቴሽንን የሚመለከት ነው። አሁን ሰዎች የሚሉት ምንድን ነው? ፕሪሚየር ሊጉ ነን ፎርጊቪንግ ነው። ስለዚህ የፈለገ ሰፊ ስኳድ ቢኖረው አንድ አሰልጣኝ የሚመርጣቸው 11 ተጫዋቾች ደግሞ አሉት። በመደበኝነት የሚመርጣቸው 11 ተጫዋቾች ደግሞ አሉት። ለምሳሌ ማድዌኬ ለምን ብዙ አይጫወትም? አይ ዶንት አንደርስታንድ ማድዌኬ ለምን የሌቨርኩሰን ጨዋታ ከሜዳ ውጭ እንደማይጀምር። አሁን ተቀይሮ ገብቶ ውጤት ለማምጣታቸው ምክንያት ስለሆነ አይደል። በመሰረተ ሀሳብ ደረጃ 50 ሚሊዮን ያመጣሽው ተጫዋች ኢን ፕሪንሲፕል ማለት ነው 50 ሚሊዮን ያመጣሽው ተጫዋች መጫወት አለበት አይደለም? እንደ አይነት ጨዋታዎች ለምን ብዙ አልተጫወተም? ለምን ማይልስ ስኬሊ ብዙ አይጫወትም? ዴብዝ አለ። አር ዩ ዩዚንግ ዩር ዴብዝ? እንዳይደክሙ ተጫዋቾቹ በክሪቲካል በሆነ ጊዜ እና ዋናውስ የዴብዝ አስፈላጊነት እሱ አይደለም? ሌሎች ክሪቲካል የውድድር ዘመን ወቅት ላይ በምትደርሽበት ጊዜ ዋና የምትያቸውን ተጫዋቾች በጥሩ ኤነርጂ ላይ እንዲሆኑ ለማድረግስ አይደለም? እና ለምንድን ነው ጥልቀት የሚያስፈልገው የሚል ክርክር እናነሳለን። እያልኩ ያለሁት የማንስፊልድ ጨዋታ ስለሚሰለፍ ፖርትስመዝ ላይ ስለሚሰለፍ ተጫዋች አይደለም፣ ሌቨርኩሰንን ስለሚገጥም አርሰናል። ማንስፊልድ ላይማ የሄሊንድ አሁን አዲስ ጀማሪ ተጫዋችም ላይ ተሰልፎ ሊያሸንፍ ይችላል ያንን ጨዋታ ከ3ኛ ዲቪዚዮን ቡድን ጋር ስለሚደረግ። እሱ የሮቴሽን ጨዋታ አይደለም። ሮቴሽን ማለት ከፕሪሚየር ሊግ 14ኛው ቡድን ጋር ስትጫወቺ ወይም ከወልቭስ ጋር ከሜዳ ውጪ ሲጫወት ሳካን ማሳረፍ ማለት ነው። ልክ እንደዚህ አይነት ጨዋታ ላይ ወይ ከወልቭስ ጋር ኖጋርድን ለማሰለፍ ማመን ማለት ነው። የአርሰናል ጉዳይ ብቻ ላረገው አይደለም፣ ሁሉንም ቡድኖች የሚመደፍ ሰፊ ስኳድ ያለው አርሰናል ስለሆነ ነው ይሄን ማነሳው። ግን ሁሉንም ቡድኖች የሚመለከት ሮቴት አያደርጉም። የመጨረሻ ነጥቤ ግን ጨርሻለሁ፣ ብዙ ሰዓት ወስደናል እዚህ ጉዳይ ላይ። የመጨረሻው ነጥብ የጨዋታ አሸናፊ ተጫዋቾች ጉዳይ ነው። ጨዋታ የሚያሸንፉ ተጫዋቾች ጉዳይ ነው። አሁን በዚህ ሳምንት ምን አየን? የፕሪሚየር ሊግ ቡድኖች ሰፊ ስኳድ አላቸው፣ ግን ክረምት ላይ የመጡትን አጥቂዎች በሙሉ ተመልከች። ዮኬሬስ፣ ሼሽኮ፣ ኤኪቲኬ፣ ቮልተማደ፣ ጆ ፔድሮ ምናምን አንዱንም ሪያል ማድሪድ ያስፈርሙ። አንዱንም አሁን የጠቀስኳቸው አንዱንም ሪያል ማድሪድ ያስፈርሙ። ሪያል ማድሪድ እምባፔ ነው የሚያስፈርሙ። እምባፔ ጌሞች ያሸንፋል። ቻምፒየንስ ሊግ ላይ ደግሞ እንዲህ አይነት ኢንዲቪጁዋሎች ናቸው። አሁን ለስኳድ ዴብዝቲና የ100 ምናምን ሚሊዮን ተጫዋች አታመጪ። ችግር ነው ያልኩ አይደለም፣ ግን ይሄ ፕሪሚየር ሊግ የበለጠ ታክሲንግ ነው፣ ፊዚካሊ ታክሲንግ ነው፣ ያደክማል። ስለዚህ የበለጠ ሰፊ ስኳድ ያስፈልገናል። ለአንድ ተጫዋች 150 ከምናወጣ ለሁለት ተጫዋቾች 65 ብናወጣ ይሻላል የሚል ነው ስሌቱ። እረዳለሁ ለምን ያን እንደሚያደርጉ፣ ግን አንዳንድ ጊዜ ክሪቲካል ይሆናል ይሄ። አንዳንድ ጊዜ ትልልቆቹን ጨዋታዎች የሚያሸንፉት እንደዚህ አይነቶቹ ተጫዋቾች ናቸው። ባለፉት ዓመታት ያየናቸው ነገሮች እሱን የሚያሳዩ ናቸው። እንግሊዝ ለምሳሌ የአውሮፓ ቤስቱ ሊግ ሆኖ የአውሮፓ ቤስቱ ሊግ እየተባለ ቤስቱ ሊግ ነው ወይ የሚለውን ለምሳሌ ስፔን ውስጥ ማይስማሙበት ሰዎች አሉ። አንዴ ትዝ ይለኛል የቀድሞ የአርሰናል ሲኦ ዴቪድ ዲን እዚህ መጥተው
የእንግሊዝ ሊግ ቤስቱ ሊግ ነው ወይ ብለን ጠየቅናቸው። አይ ደ ሞስት ፖፑለር ሊግ ነው። እኔ ቤስቱ ሊግ ነው ማለት አልፈልግም፣ ድፍረት ነው እሱ። ቤስት በምንድን ነው የሚነጻጸር? ለምሳሌ የባሎንዶር አሸናፊ ፕሪሚየር ሊግ ውስጥ አይጫወትም ብዙ ጊዜ አይደል? አሁን ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ኔይማር፣ ሉካ ሞድሪች ፕራይሙ ላይ ያለ፣ ሮበርት ሌቫንዶቭስኪ፣ ቶኒ ክሩስ፣ ቻቪ፣ አንድሬስ ኢኒየስታ፣ ኪሊያን ምባፔ፣ ቪኒሲየስ ጁኒዮር እነዚህ ባለፉት 15 ዓመታት በትንሹ 20 ዓመት በአውሮፓ የነገሱ ተጫዋቾች ናቸው። ሁሉም ፒክ እድሜያቸውን ያሳለፉት በስፔን እና ወይ በሌሎች ሊጎች ነው። እነዚህ ሁሉ ደግሞ መልቲፕል ቻምፒየንስ ሊግ አላቸው። የእንግሊዝ ቡድኖች እንዳሸነፉ አውቃለሁ ቻምፒየንስ ሊጎችን በሌላ መንገድ፣ ግን ማች ዊነርስ በቂ ማች ዊነርስ የሏቸውም። ለምሳሌ አርሰናል እየተቸገረ ነው እዛ ጨዋታ ላይ ልክ እንደ እንዴት ልበልሽ እንደ ቪኒሽስ አንዳንድ ጨዋታዎች ላይ እንደሚያደርገው ነው። ለምሳሌ 4-5 ተጫዋች አተረማምሶ ሄዶ ምናምን ያቺን ክሪቲካል ሁለተኛ ጎል የሚያስቆጠር አይነት ተጫዋች ማለት ነው። ሁሉንም ቡድኖች ይመለከታል። ይሄ ከዝውውር ጋር በቀጥታ የሚገናኝ ነው። ምን አይነት ተጫዋች ነው ማምጣት የምትፈልገው? ምክንያቱን እረዳለሁ፣ ግን አንዳንድ ጊዜ ምንድነው እንቅፋት ሊሆን ይችላል። በጣም ብዙ ማብራሪያ የሚፈልግ ነገር ነው። ምክንያቱም የእንግሊዝ እግር ኳስ ስለዚህ ሲዝን ብቻ አይደለም ያነሳው ያለሁት ከፋይናንስ ማስሉ አንጻር ካለው የገንዘብ ጡንቻ አንጻር ባለፉትም ዓመታት ከዚህ የበለጠ ዶሚኔት እንዲያደርገው እንጠብቅ ስለነበር 2024 ላይ አንድም ሴሚፋይናል የደረሰ ቡድን የለም። አምና አርሰናል ብቻ ነው ሴሚፋይናል የደረሰው። ሜቢ ዘንድሮ አንድም ሴሚፋይናሊስት ላይ ሁኖስ አሁን ከተቀሩት ከስድስቱ አሁን ብትጠይቅኝ አራቱም ያልፉ አይመስለኝም። አሁን በግምት ማለት ነው አራቱም ያልፉ አይመስለኝም። ምክንያቱም ሶስቱ በጣም ከባድ የቤት ስራ ነው ያለባቸው። ኒውካስል ከባርሰሎና ጋር ነው የሚጫወተው ከሜዳ ውጭ። ዋቴቨር ፐርሰንቴጅ ኢዝ ለባርሰሎና ነው የበለጠ ግምት የምሰጠው። አራቱ አያልፉም ማለት ከመጨረሻዎቹ 8 ቡድኖች ሁለቱ ብቻ ነው የሚሆኑት የእንግሊዝ ቡድኖች ማለት ነው። ከሆኑላቸው ሊቨርፑልና አርሰናል ካሸነፉ ሆም ጌም ስለሆነ ውጤቱ አንደኛው ሊቀለበስ የሚችል ስለሆነ አንደኛው አቻ ስለሆነ በሚል እና የሆነ ጊዜ ዶሚኔት እንዲያደርጉት በቃ አሁንም ጭምር ቅድም እንዳነሳሁት ዘንድሮም ሳይቀር በቃ የመጀመሪያውን ዙር እያየን እኛም ብለናል ዶሚኔት አድርገውታል የእንግሊዝ ቡድኖች ብለናል። ግን እውነተኛው የቁርጡ ጊዜ ሲመጣ ግን እንዲህ አይነት ፈተና ገጥሟቸዋል እና ማብራሪያው አንድ ብቻ አይደለም፣ ይሄ ነው ብቻ ተብሎ ሊጠቀስ የሚችል አይደለም። በተናጠል ማየት የሊጉን የፉክክር ሁኔታ ቡድኖቹን እያዛላቸው ነው ወይ፣ ሰፊ ስኳድ አላቸው የሚባሉ አሰልጣኞች ያንን ስኳድ እየተጠቀሙ ነው ወይ፣ የዝውውር ጉዳዮች ላይ ለዴብዝ ሲባል ስታር ኳሊቲን ማስፈረም ትተዋል ወይ አያስፈርሙ ማለት ነው ወይ። ለነገሩ ድሮም የነበረ ነው። በባሎንዶር እኮ እንግሊዝ ውስጥ በጣም ጥቂት ተጫዋቾች ናቸው ባሎንዶር ያሸነፉት ባለፉት 30 ዓመታት። የመጨረሻው ማን ነው? ሮድሪ። ኦኬ ሮድሪም ራሱን የቻለ ስቶሪ ነው። ግን ክርስቲያኖ ነው ከሮድሪ በፊት ለመጨረሻ ጊዜ ያሸነፈው። ከክርስቲያኖ በፊት ማይክል ኦውን ያሸነፈ 2001 ላይ። ወደ ኋላ ስትሄጂ በጣም አልፎ 3 ወይ 4 ተጫዋቾች በ30 ምናምን ዓመት ነው ያሸነፉት። ስታር ኳሊቲም ድሮም ቢሆን ብዙ ልክ እንዳልኩት ስታር ኳሊቲ ስል የባሎንዶር ማቴሪያል ማለት ነው እና ይሄ ደግሞ ከፖሊሲ ጋር የሚገናኝ ነው። ብዙ ማብራሪያ ያለው ይመስለኛል ነገሩ። አሁን እንቀጥላለን። አድማቻችን ከኛ ጋር አንዲስ ቆይ ነው የምንጋብዛችሁ። የተወሰኑ አድማችን ደግሞ አስተያየት እንቀበል። ጀማል አብደላ ቼልሲ በጨዋታ ጥሩ ቢጫወትም ከነሱ የተሻሉና የምትሰራቸውን ስህተቶችን አጋጣሚዎችን በአግባቡ የሚጠቀሙ ምርጥ የአጥቂ መስመር ከነ ባካፕ በያዘው ፔዥን የተሸነፈው ሲቲ ግን በወቅቱ ባሳየው እጅግ የወረደው አቋምና ለማድሪድ አሁን ባለበት ዝቅ ያለ አቋም የማጥቃት ባህሪ ያላቸው ተጫዋቾች ማብዛቱ ማድሪድ ላለው የፊት መስመር የሰጠው ዝቅ ያለ ግምት ዋጋ ያስከፈላቸው ይመስለኛል። ምንም እንኳን ባይሸነፍም ባሳየው የወረደ አቋም የጨዋታ መደራረብ ያመጣው ድካም እንዳለ እና እጅግ የዛለ ጉልበት ላይ ያሉ የመሰሉኝ የአርሰናል ተጫዋቾች ናቸው ብሎናል። አማረ ውበቱ ሚል አድማጫችን ደግሞ ለእንግሊዝ ቡድኖች የድክመታቸው መንስኤ የጨዋታ መደራረብ ከሌሎች ሊጎች የበለጠ ሞር ፊዚካል ጌም ስለሚጫወቱ ነው። ዘንድሮ ብቻ ሳይሆን ባለፉት ዓመታት የእንግሊዝ ቡድን ከግሩፕ ስቴጅ በአስደማሚ ብቃትና ውጤት ያልፋል። ከጥሎ ማለፉ በኋላ የመዛል ምልክት ይታይባቸዋል። ደግሞ አሁን እንዲህ የመጣ ሳይሆን የጨዋታ መደራረብ ሞር የፊዚካል ጌም የመጫወታቸው ውጤት ነው። ለወደፊቱ ፕሪሚየር ሊጉ በዚህ የሚቀጥል ከሆነ አሪፍ የስኳድ ዴፕዝ የሌለው ቡድን በሻምፒየንስ ሊግ ውጤታማ እንደማይሆን በጣም እርግጠኛ ነኝ። የፊዚካል ቻሌንጅ ተቋቁሞ ስኬታማ ለመሆን ከፈለጉ ከሌሎች ሊጎች በጣም የላቀ የስኳድ ዴፕዝ ሊኖራቸው ይገባል። የሃላንድ ጉዳይ የታወቀ ነው። ሰርቪስ የማያገኝ ከሆነ ምንም አይፈጥርም። ከሃላንድ ትክክለኛው ለማግኘት ትክክለኛ ሰርቪስ ማቅረብ አለብን። ልክ እንደ ኬቨን ደብራይና አይነት ሰርቪስ ያለበለዛ ከውሃ የወጣ አሳ ነው የሚሆነው። እና የሃላንድ እንደዚህ መቀነስ ምክንያት ምርጥ አጣማሪ
ስላላገኘ ይመስለኛል ቼልሲ ከፒተር ቼክ በኋላ አሪፍ በረኛ አያውቅም። ለምን እንደሆነ አላቅም። አጥቂ ራሱ ከድሮግባ በኋላ ያን ያህል አሪፍ የሚባል አጥቂ ኖሮት አያውቅም። ለእኔ አንደርሬትድ ፕሌየር የሊቨርፑሉ ዶሚኒክ ሶቦዝ ላይ ነው ብሎናል መሐመድ በድሮ የሚል አድማጫችን። ደግሞ ፌዴ ቫልቬርዴ አንደርሬትድ ፕሌየር ነው፣ ምክንያቱም የሚጫወተው ማድሪድ ነው፣ እየተጫወተ ያለው ያለ ቦታው ነው። ያም ሆኖ ግን ምርጥ ብቃት ያለው ተጫዋች ነው። በተለይ ቫልቬርዴ ጎል አገባ ከተባለ ቶሎ ነው የማይሆነ ጊዜ ቤንዜማ ማድሪድ እያለ ሮናልዶ ቤል ስለ ሌሎች እንጂ አይወራም። ስለሱ ማድሪድ ቤት ያሉ ሱፐርስታር አንዱን ይደብቃል። ስለ ሳካ የሆነ ነገር ብትሉን ደስ ይለኛል ብሎናል። ኢትዮ ኬስ ሀዛርድ የሚል አድማጫችን ደግሞ የእንግሊዝ ፕሪሚየር ሊግ ክለቦች በሻምፒየንስ ሊግ ውጤት ማጣት የተለያዩ ምክንያቶችን መጥቀስ ይቻላል። የመጀመሪያው ኦቨርቲንኪንግ ነው፣ እንዲሁም ደግሞ ኮምፕሊኬትድ የሆነ ታክቲካል ዲሲሽን ነው። ለምሳሌ ማንቸስተር ሲቲ ብሎናል። ሁለተኛው የቲሞቹ ደካማነት ነው። ለምሳሌ አርሰናል፣ ሊቨርፑል፣ ቶተናም ደካማ ነበሩ። ሌላኛው ግን የቲም ሜንታሊቲ ነው። ቼልሲ እንደዚሁም ኒውካስትል በጣም ጥሩ ተጫውተዋል፣ ነገር ግን ጨዋታቸውን ማሸነፍ ሳይችሉ ቀርተዋል። በሌላ ሀሳብ ደግሞ አንደርሬትድ ተጫዋቾች ብዙ መጥቀስ ይቻላል። ለምሳሌ ኪሚች፣ ኮሬስካ፣ ቫልቬርዴ፣ ኔቬሽ እንደዚሁም ማካሊስተርና ራፊኒያ አንደርሬትድ የሆኑ ተጫዋቾች ናቸው ብዬ አስባለሁ ብሎናል። አብርሽ የሚል አድማጫችን እኔ 5ቱን ትልልቅ ሊጎች እመለከታለሁ። ፕሪሚየር ሊግ ታላቅ መሆኑ ጥርጥር የለውም። የልምድ ጉዳይ ግን በአውሮፓ ውድድሮች መነሳት አለበት። ችግሩ የሊግ ሳይሆን በክለቦች ያለው በአውሮፓ የመጠበቅና ክለቦቹ ተጫዋቾቹ ያላቸው ልምድ ተጽዕኖ ያመጣ ይመስለኛል። ከቦዶ ውጪ ያለ ልምድ እዚህ የደረሱት ግን መርሳት የሌለብን በውጥነት በአውሮፓ ሌሎች ውድድሮች ላይ ይሳተፉ ነበረ። በተለይ ላለፉት ጥቂት ዓመታት ስለ ባርሴሎና ፕሬዚዳንት ምርጫ ክርክር ትናንትና የጦፈ ነበር። የሆነ ነገር በሉኝ ብሏል። ሙከረም የሚል አድማጫችን ደግሞ የእንግሊዝ ክለቦች የመጫወቻ መብዛት ያመጣው በርናውት ይመስለኛል። በሳምንት አንድ ጨዋታ ያደረጉበትን ጊዜ ለማግኘት ብዙ ሳምንት ወደ ኋላ መመለስ ያለብን ይመስለኛል። ሌላው በቂ ምክንያት ባይሆንም ከኒውካስል ውጪ ሁሉም ከሜዳቸው ውጪ መጫወታቸው ሌላው ምክንያት ሊሆን ይችላል። የቼልሲና የቶተንሃም ሽንፈት የአሰልጣኞቹ እጅ አለበት። የሲ ውጤት ሌላ ማብራሪያ የሚያስፈልገው ይመስለኛል። የሲሜኒዮ መምጣት የሃላንድ ድክመት የሸፈነላቸው ይመስላል። ሲቲ በቅርብ ጊዜ ነጥቦች መሰብሰብ ጥሩ ሆኖ ሳለ ዋና የጎል ምንጫቸው በዚህ ልክ መቀዛቀዙ በደንብ ያሳስባል። የሌላ ጊዜው ሃላንድ ቢሆን በማድሪድ ጨዋታ ማስቆጠር የሚችል አጋጣሚ ነበር። አዎ በአኑንድ ሀሳብ ስማማለሁ። ሞስት አንደርሬትድ ተጫዋች ፌዴ ነው። ስለ ማድሪድ ኮከቦች ሲወራ ቪኒ፣ ምባፔ፣ ቤሊንጋም ሲባል እንጂ የሱ ስም ሲጠራ አንሰማም። ላለፉት 6 ዓመታት የማድሪድ ብቻ አይደለም የአውሮፓ ወጥ ብቃት ላይ የሚገኝ ተጫዋች ማለት የሚቻል ይመስለኛል። አንድም ጨዋታ ላይ የእሱን ድክመት ማውጣት እጅግ በጣም ይከብደኛል ብሎናል። ብሩክ ሊቪና አርሲ በቀጥታ ያልፋሉ የሚል ግምት ነው ያለኝ። የሆነ ታምር ከተፈጠረ ማንቸስተር ሲቲ በካምባክ ሊያልፍ ይችላል። የሃላንድ ነገር ግን በጨዋታ ብዛት አቋሙ ትንሽ ወረድ ብሏል። ሲቀጥል ጎል የሚሆኑ ኳሶችን የሚፈጥርለት ተጫዋችም ያጣ ይመስለኛል ብሏል። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን ከባንክ ወደ ባንክ ገንዘብ ለማዘዋወር የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።